እንደሌሎቹ ነው እንጂ የማዳን ቤዝነት አልተሰጣትም። የክርስቶስን የሚስተካከል ከክርስቶስ ጋር የሚያጣምር የህይወትን መንገድ የዓለም ቤዛ ማለት ምን ማለት ነው? ዮኒ የዓለም ቤዛ ቤዛይተ ዓለም ስትባል እኔም የሚመስለኝና እኔም ሳውራ የነበረው ዓለምን የማዳን ቤዝነት የተሰጣት ተብላ ነው። ትርጉሙ ምንድነው? የዓለም ቤዛ ማለት የዓለም ቤዛ ማለት ትርጉሙ አሁን ለምሳሌ በትርጉም ከሄድንማ ብዙ የምንለዋለን። ዮኒ ምን ማለት መሰለህ? የዓለም ቤዛ ማለት ዓለምን ሪዴምድ ያደረገች ማለት ነው። ኦኬ አይደለም? ዓለም ረባክተው መጀመሪያ ቤዛ የሚለውን ትርጉም አባቢ እኔ ላውራ እኔ ነኝ የተጠየቅኩት። ደግሞ ቤዛ የሚለውን ትርጉም እንለየው። ወደ ሙሴም ወስደዋለሁ ቀስ እያለ። ሙሴም እኮ ቤዛነት ነበረው አይደል በምድር ላይ። ሙሴ ቤዛ አልሆነም? የእስራኤልን ሰዎች አላወጣቸው? ቤዛ ነው። አይ ቅድም ያልኩትን አልሰማኝ። ነነዌ ዘመን የነበሩት ተነስተው ይፈርዳሉ ይላል። እሱንም አብረን እንድትመልስልኝ ስለምፈልግ ይፈርዳሉ እያለ ይላል። እና እያነበብኩ ሲሄድ የተረዷቸው ብዙ ያልገቡኝ ነገር በመንፈስ ቅዱስ እየተገለጹልኝ ነው። ስለዚህ እነዛን ነገር እያደረግን በናወራ ነው። ሜታፎር አይደለም። ሉቃስ 16 የቅድስት ድንግል ማርያምን ክብር በማን እናየዋለን? በኤልሳቤጥ ምን ኢየሱስ ክርስቶስን ጸንሳ በሄደችና ባገኛ ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ያ እግዚአብሔር ይባርክ። አረ ወይኔ ነገር ነው። እንደ ቀላል የምታየው ሰዎች አላችሁ፣ ግን ይሄ ከባድ መሴጅ ነው። እንዴት ይሆንልኛል? በቃ ከዛ በኋላ ምን ሆናለች? የኢየሱስ እናት ክብሯ ሰማይ ደርሶ በቃ የማይመለስ አይነት ክብር ኤልሳቤጥ ሰጣታለች። ኤልሳቤጥ ራሱ እኮ በፅንስ የያዘችው ዮሐንስን ነው። ኤልሳቤጥ በክርስትና ሕይወት ጌታን ስታገለግል እሷም ዘካርያስም የኖሩ ሰዎች ናቸው። ከማርያም ጋር ዘመዶች ናቸው። ዘመዶች ሆነው ተለዩ። በምን ተለየች? ኢየሱስን በመጸነሷ ቅድስት ድንግል ማርያም ከሁሉም ተለየች። እንዴት ብላ መሰከረችላት? ኤልሳቤጥ እህታችን መገለጥ እንደመጣለ ለኔ የድንቅኝ ነው። ምን አይነት መገለጥ ማርያምን ምን አይነት ብርሃን እየበራበ ያለ። አረ ልዘግብበት ሰው ስልጣን ስላላቸው እኮ ነው የጠየቁት። ኤፍዬ ስልጣን ስላላቸው ነው የጠየቁት። አየህ ዮሐንስ ራዕይ ምዕራፍ 6 ላይ ስልጣን ስላላቸው። ለዚህ ነው በምድር ላይ ያለ አሁን ቅዱሳን እኛ ያማልዱናል ብለን የምንለው በምድር ምልጃ ጭፍጨፋ አይደለም። አንድ ጊዜ ይህን ልመልስለት። ደሜ ምልጃ ጭፍጨፋ አይደለም። ኦኬ ግደልልን፣ ተበቀልልን ደማችንን እያሉ የሚጮሁቱ ሰዎችን አምጥተህ ስለ ምልጃ ነው ብትል ምልጃ እያልኩ አይደለም። ምልጃ እያልኩ ሳይሆን በምድር ላይ ስልጣን ካለን አንተም በምድር ላይ ስልጣን አለ፣ በሞትም ደግሞ እዚህ ቦታ ላይ ስልጣን ይቆማል የሚል የለም። ስልጣን እዚህ ቦታ ላይ ይቆማል የሚል የለም። ለምን? አንተ በምድር ላይም ያለ ብልት በሰማይም ያለ ብልት አንድ አካል ነው። ሶዛት በምድር ላይ ያለ ብልት። ስለዚህ አሁን ሰማይ ቤት ሄደው ሰው እየገደሉ ነው እነ ጴጥሮስ እያልከኝ ነው? ዱዳ እያደረጉ ነው እያልከኝ ነው? አይደለም። ሰማይ ቤት ምን አውቶሪቲ ነው ያለው? ምን አውቶሪቲ ያለው ሰማይ ላይ? ሰማይ ላይ መስደድ ነው አውቶሪቲ። በምድር ላይ ምልጃን ያደርጉ ነበር። ምልጃን ያደርጉ ነበር። ሰማይም አላጡትም። እሺ ቆይ ምልጃ ብቻ አይደለም ያደርጉ በምድር ላይ ሲኖሩ ያስተምሩ ነበር። ቆይ በምድር ላይ ያስተምሩ ነበር። ደምዬ ሰማይ ቤት ያስተምራሉ እኮ። ልማርበት እንጂ ልከራከር አይደለም ደሜ። እኔ እኮ ጥያቄ የምጠይቀው ልማርበት ነው ደሜ። አንዴት ሆና ወደ የት ጋር ሄድ መሰለ? እኔ የምሄደው ምንድን ነው የሉቃስ ወንጌል ምዕራፍ 16ን ታውቀዋለህ ብዬ አስባለሁ። ከቁጥር 20 ምናምን ጀምሮ ከ18 ጀምሮ ምን ይሁን መሰለ? እዛ ላይ አብርሃምን ይጠይቀዋል። አብርሃም አባት ሆይ አልዓዛርን ላክልኝ ብሎ ይማጸነዋል። አይታል። ትክክል። ያ ትክክል። ስለዚህ የተማጸነበት ባይችል ባያቅ፣ እኔ አሁን በሁለትም በኩልም ተረድቼዋለሁ። አንደኛ ማድረግ ስላልቻለ ነው ያላረገለት ብዬ አስባለሁ። ሁለተኛ ደግሞ እባክህ ምድር ያሉትን አለው 5 ወንድሞች አሉኝና አባቴ ቤት እነሱ ወንድሞቼ እንዲድኑ አልዓዛር ላከውና
እነሱ ከሙት አስነስተህ ላከውና እሱ ይንገራቸው ሲለው እነ ሙሴና ነቢያትን ካልሰሙ ምንም ማድረግ አይቻልም ተባለ። ስለዚህ አሁን የምጠይቅ ምንድን ነው እዛ ላይ ሆኖ ይሄ የሞተው ሰው ማለት ነው በሲኦል የሚሰቃየው ወንድሞቹ እንዳይሰቃዩ የእሱ የገባበት እንዳይገባ እላይ ሲኦል ሆኖ እያያቸው አብርሃምና አልዓዛር በቅፉ ነው እየተጽናና ነው ያለው ከአብርሃም ጋር ሆኖ ትክክል ተግባባን። መጽናናት ቦታ ነው ያለው እየተጽናና ነው። ስለዚህ ከሲኦል ወደ መጽናኛ ቦታ የሚታዩና ከስር ደግሞ አብርሃም ነቢያቶች የሚናገሩትን እነ ሙሴ ነቢይ እንደሆኑ እነሱ እግዚአብሔርን እንደሚሰብኩ እንደሚያድኑ ያወቀበት ነገር እንዴት ሊሆን ቻለ? እስቲ ዘግበኝ። እላይ ከገባ በኋላ እንዴት ሊያውቅ ቻለ? ምድር ያሉት እነ ሙሴ ጋር አልነበረም አይደል? ከእነ ሙሴ ጋር አልነበረም አብርሃም እንዴት ሊያውቅ ቻለ? እነ ሙሴ ምድር ላይ ነቢያት ሆነው የእግዚአብሔር ነቢያት ሆነው እግዚአብሔርን ሰብከው መንግስተ ሰማያትን እንደሚያዋርሱ እንዴት ሊያውቅ ቻለ? እስቲ ንገረኝ። ይሄ እንዴት ሊያውቅ ቻለ አብርሃም? ኦኬ፣ ስለዚህ ሊያውቅ ይችላል ያልከው ሁለት ነው፣ አብርሃምንና ሰውየው ነው። እንዴት ሊያውቅ ቻለ ያልከው ሰውየው ወንድሞቹ በምድር ላይ መኖሩ ምናምን እንግዲህ ያው ወንድሞቹን ጥሏቸው ነው የመጣው። ራእይ 6 ላይ ያለው ከዚህ ጋር ተያይዞ ይነሳል። እንዴት አወቁ በምድር ላይ ይባላል። አይ ጥሏቸው አይደል ወደ ሲኦል ሄደው ሞቶ እኮ ነው ሄደው። ስለዚህ አንተ ከኢትዮጵያ ተነስተ አሜሪካ ስትሄድ አሜሪካ ደውለህ ከአሜሪካ ወደ ሀገር ቤት ደወልክና በሰላም ገብቻለሁ አልካቸው ቤተሰቦችን። እንዴት አወቁ ቤተሰቦች መኖራቸውን? አዲስ አበባ ጥላቸው ስለመጣህ ነው። ስለዚህ ታወቃለህ። ቆይ ደሜ ዝም በል። እኔ ወንድሜን ነው የምጠይቀው። ዝም በል ደሜ። እንዴ ሞቼ ነው እንዴ መነግራቸው? አይደለም እያልኩ ያለው ሲኦል ገብቻለሁ። ቆይ እኔ በሰላም ሲኦል ገብቻለሁ፣ ከሲኦል እየደወልኩ እያገናኘሁ ነው ማለት እችላለሁ? አይደለም። መደወል ላይ ለምን ትኩረት እንዳደረክ አላውቅም። እኔ መደወል ላይ ሳይሆን አሜሪካ ከገባህ በኋላ ሲኦል መግባቱን እነሱ በምን ያውቃሉ? ቆይ አልሰማኸኝም? አይ ሰምቻለሁ። ማለት ምንድን ነው አሁን አሜሪካ አንተ ከኢትዮጵያ መሄድን በሰላም ገብቻለሁ ማለትህን አልከኝ አይደለ እንዴ? እነዛ ሰዎች አብርሃም በመጽናኛ ቦታ ሆኑ ያልገባህ። ቆይ አልዓዛር በእንትን ቦታ መኖሩን በሚጽናናበት ቦታ መኖሩን ያ ደግሞ በሲኦል እየተሰቃየ እንደሆነ አብርሃምና አልዓዛር እያዩ ነው። እሱም ደግሞ ውሃ ጠይቋል፣ አልዓዛርን ጠይቋል። ላክልኝ ነው ያለው። አባት ሆይ ነው ያለው። አባት ሆይ እባክህ ከቃጠሎ ምላሴ ላይ ጠብ ያርግልኝ አልዓዛርን ብሎ ነው የጠየቀው አይደለ እንዴ? ለምን እንዳለ እዛ ሙሉ ነገር እንዳለ ማሳያ ነው። ምክንያቱም እዛ ቦታ ላይ ውሃ እንዳለ በዛ አውቃለሁ። ባይኖር ውሃ አይጠይቅ፣ የሌለበትን አይጠይቅ። ስለዚህ አሁንም ጠይቅ ምንድን ነው እዚህ ጋር አብርሃም እነ ሙሴ ምድር ላይ የነ አብርሃምና የነ ሙሴ ዘመን ይለያያል። ስለዚህ አብርሃም እነ ሙሴ ምድር ላይ መኖራቸውን ሙሴ ሕግን ወካይ ነው። ሙሴ ሕግን ወካይ ነው። አብርሃም በምን አወቀ እኮ? ሙሴ ሕግን ወካይ ነው። ሕግን አወቀ። የአብርሃምና የሙሴ ዘመን አንድ ነው አይደለም? ቆይ እሱ አንድ አይነት ነው አይደለም? ቆይ አንድ አይነት አይደለም። ቆይ እንደዛ ሳይሆን ስለዚህ ሙሴ በነበረበት ጊዜ አብርሃም ነበረ እኮ። ቆይ ላስረዳህ እኮ ነው። አሁን ኖ ልታስረዳኝ ነው። ግን አንዴ የምጠይቅ ምንድን ነው የአብርሃም ጊዜና የሙሴ ጊዜ ተለያዩ። አብርሃም ካለፈ በኋላ ነው ሙሴ መጣው። አይ ቆይ አሁን እንደዛ አይደለም። ከቅድሙ ጀምሮ ቆይ አይደለም፣ ከቅድሙ ጀምሮ ነው መመለስ ያለብኝ ነው። አይ ይሄንን ሳይሆን አይደለም ያልኩ፣ ከቅድም ጀምሮ ነው ማመለስ ያለብኝ። ኖ እዚህ ጋር ነው የምጠይቅ። አሁን እዚህ ጋር ነው አይ ቅድም ሪፕሬዘንት የተደረኩበት አለ። አሁን አሜሪካና ኢትዮጵያ የሚለውን አልገባህም? እኔ ለምሳሌ እንዳመጣው ነው። አዎ ግራ ገብቶኛል። እሱንም ዘግበኝ። አዎ ልናገር ነው። አንተ መደወሉ ላይ ነው ትኩረት ያደረከው። እኔ እያልኩ ያለው የነበረው ምንድን ነው ያ የሞተው ሰው ኦኬ ሞቶ ነው ከምድር ነው የሄደው። ከምድር ሄደ ኦኬ በሲኦል ነው ያለው። አሁን እንዴት አወቀ በሲኦል ሆኖ ስለ ወንድሞቹ የሚል እንደ ራእይም ላይ 6 ላይ ያለው ደማችንን ተበቀል የሚሉትም እንዴት አወቁ በምድር ላይ ሰዎቹ መኖራቸውን የሚባል ጥያቄ ስለሚነሳ አይ ለምሳሌ አንተ አሜሪካ ስትሄድ እኮ በሰላም ደርሻለሁ ብለህ ወደ ቤተሰቦች ደውልሃል እና ቤተሰቦች በህይወት እንዳሉ በምን አወቅ ብልህ እንዴ
ቤተሰቦቼንማ ጥያቸው ነው የመጣሁት እኮ ትላንትና ተሳፍሬ ስመጣ ጥያቸው ነው የመጣሁት። ስለዚህ አምነህ እንዳሉ ደወልክላቸውና በሰላም ገብቻለሁ አልክ። ይሄም ሰውዬ ሲሄድ የሄደው ከነዚህ ሰዎች መካከል ነው እኮ ተለይቶ ሄደው። ሲሞት እየኖረ ነበረ ከአምስቱ ወንድሞቹ መካከል ሞተና ሄደ። ስለዚህ ያወቀው ሰዎቹ በዛን ቅጽበት ሰውየው በሲኦል እያለ የሚሆኑትን ነገር እየተከታተለ አይደለም። ሰዎቹ ሁሉ እየጠጡ እየተነሱ መሆኑን አይቶ አይደለም ያለው። ጥሏቸው ነው የመጣው ያውቃል። አምስት ወንድሞች ነበሩት። ስለዚህ ለዛ ነው ለዚህ ነው እንደዛ ምሳሌውን ያመጣውልህ እንጂ ከመደዋወል ጋር ምናምን። መልካም እሱ ተግባባን። የአብርሃምና የሙሴን እሱ ተግባባን። የአብርሃምና የሙሴን ነገር አብርሃም የነበረበት ዘመንና ሙሴ የነበረበት ዘመን ይለያያል። አብርሃም በነበረበት ጊዜ ሙሴ የለም። ስለዚህ አብርሃም እነ ሙሴ ምድር ላይ እንደዛ እንደሚያስተምሩ ስለ እግዚአብሔር በነብይነታቸው እንደሚያስተምሩ በምን አወቀ? አብርሃም ሞቶ በምን አወቀ? እሱ እንድታስረዳኝ ነው። በምን አወቀ? ኦኬ በዛ ሰዓት ይንገሯቸው ብለው ለአንብበው። እሺ ይነበብ እየጨቀጨቁ እሺ አንብበውና መልስልሃለሁ። አይ ቀላል ነው ምሳሌው። በዛን ሰዓት ሙሴስ ሙሴ አልነበረማ። በአብርሃም ዘመን ሙሴ አልነበረ። እሺ አይ ከሱ ጋር አያይዤ የነበረበት መጽናኛ ስፍራ ወይም ገነት ያጨቃጭቃል። እሱ የት እንደነበረ ላነሳልህ ነው። ግን አንብብላቸው ካልና እሱ ጥያቄ ጠይቃለሁ። ለሌሎቻችሁ እንድታውቁ ነው፣ ጥያቄም እንድትጠይቁ ነው። ቤተሰብ ጥሩ ነው መጠያየቅ፣ ማወቅ ስላለብኝ ነው። ስለዚህ ምን ይላል መሰላችሁ? ምዕራፍ 16 ከቁጥር 19 ጀምሮ ምን ይላል? ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ። እርሱም እየጮኸ አብርሃም አባቶይ ማረኝ፣ አብርሃም አባቶይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኛል። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉን። አሁን ግን እርሱ በዚህ ይጽናናል፣ አንተም በዛ ትሰቃያለህ አለው። ከዛም ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አለ እንግዲያስ አለ አባቶይ ወደ አባቴ ቤት፣ አባቶይ እያለው እያከበረ ነው የሚያነግረው አብርሃምን ማለት ነው። አባቶይ ወደ አባተ ቤት እንድትወስደው እለምንሃለሁ፣ 5 ወንድሞች አሉኝና። አሁን ከኤፍሻ ጋር የምስማማው በዛ ነው። ምድር ነበረ፣ ወንድሞቹ የእሱ አይነት አክት ነው የሚያደርጉት፣ ባለጠጎች ናቸው። ወደ ሲኦል እሱ ጋር መጥተው እንደሚሰቃዩ ስለሚያይ ይሄንን ነገር እንዳይሰቃዩ የሆነ ነገር ይፈልጋል። እንደሱ እንዳይጠፉ የሚፈልገው ነገር አለ። ይሄ ከኤፍ ጋር ያስማማናል። የእኔ ጥያቄ የቱ ጋ ነው? እዚህ ጋር ያሉት ነው። እነርሱ ደግሞ ወደዚህ ስፍራ እንዳይመጡ ይመስክርላቸው አለ። ከዛ አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ደግሞ ይስመዋል። ስለዚህ ሙሴና ነቢያት አሏቸው፣ እነሱን ደግሞ ይስሙ። ስለዚህ አብርሃም ሙሴና እነ ሙሴ መኖራቸው ምድር ላይ ከሞተ ካለፈ በኋላ እንዴት ሊያክቻል? ሰማይ ነው፣ በቅፍ ውስጥ ነው። ምድር ላይ የሚከናወነው ነገር ማያይ ከሆነ አሁንም ቅድም ስላልኩት ሀሳብ አይ ቲንክ ስለሱ ሀሳብ ብቻ ረጅም ማውራት አለብን ብዬ አስባለሁ። እየሰካው ላውራ ስለ ሜታፎር እያልኩ ቅድም ስናገር የነበረው ማለት ነው። ታታብ ያደርጋችሁ ደብረው ቤተሰብ። እሺ አገላለጹ እዚህ ጋርም ሜታፎር ነው። ኦኬ እንትን ሲል የነበረው ኮንቨርሴሽኑ የነበረው ማለት ነው ከአብርሃም ጋር። አሁን ሙሴ መኖሩን በምን አወቀ ነው አንተ እያልከኝ ያለው ከቅድም ጀምሮ። እኔ ደግሞ ቅድም ገና ስታነሳው ጀምሮ እየነገርኩ ነበረ። ሙሴ ሕግን የሚወክል ነው እና
እዛ ጋር ሜንሽን ሙሴ እያለ የሚናገረው ህግን ነው ብዬ ነግሬህ ነበረ፣ ግን አይ ቲንክ አልሰማኸኝም ወይ? ቀጥልሃል በዚህኛው ሀሳብ ማለት ነው። ይህንን በጠይቀኝ አንደኛ ሙሴ የሚለው ሀሳብ ህግን የሚለው። ሌላው አብርሃም በምን አወቀው? ሙሴ በዛን ሰዓት የት እንደነበረ ታውቃለህ? ይሁንዬ እሺ፣ አንድ ጊዜ ኤርፎኔን ላውጣው። ታፕታፕ እያደረጋችሁ ሬድ እያበራ ነው የኤፍሻ ታፕታፕ አድርጎ። እንደገናም ደግሞ ሉቃስ 9:30 ተመሳሳይነት ስላለው ሙሴና ኤልያስ እንዴት ነው ታቦር ተራራ ላይ የመጡት? እሱንም አካተ። ሜታፎር ከሆነ ይሄኛው ምን ራሱ ነው የወጣው? ታፕታፕ አድርጎ። አይ ነው ስልኩ ነው ራሱ ነው የወጣው። ሜታፎር ከሆነ ይሄኛው ሉቃስ 9:30 ላይ ኤልያስና ሙሴ ከክርስቶስ ጋር አብረው ተገልጠዋል፣ ታይተዋል። ክርስቶስ ራሱ ነው እንግዲህ ሉቃስ 16 ላይ የተናገረው እና ጀስት እንደዛ ነው። ግን ዋናው ሀሳብ ምንድነው ወንድሞቼና እህቶቼ? ዮሐንስ ራዕይ ምዕራፍ 18 መላእክት ምድር ላይ ያበራው የመላእክት ብርሃን ምድር ላይ የበራው እውነተኛ ብርሃን ነው። መላእክት ነው የመላእክት እውነተኛ ብርሃን ነው ምድር ላይ የበራው። ስለዚህ መላእክቶች ምድርን ይሞሏታል። ዮኒዬ በጣም ቴንኪው። እውነት ነው የምልህ እኔ ማነበው ነገር እንዳልኩ ይገልጽልኛል። እኔ በማነበው ነገር ላይ እንትን አይደለም። ገባ ፊት ለፊት ኤፍሬም መጥቶ እዚህ እንዳስረዳ የፈለግኩበት የምወደው ወንድሜም ስለሆነ ጭምር ነው የምጠይቀው። እኔም መረዳት ስላለብኝ ነው። ኤፋ ካለ አስገባው። እሺ ኤፋ አልገባም። ትንሽ ያለበት ቦታ ይስተካከላል። የለ መሰለኝ እንዳለ ስለዚህ እኔ ምንድነው ጥያቄዎች አሁን ለምሳሌ በመልአክ ላይ ያሉኝ ነገር በቅድስት ድንግል ማርያም ላይ ያለኝ ነገር ጥያቄ ምልክት ይገታል። ምክንያቱም የጳውሎስ ጨርቁ ነው የምልህ ጨርቅ ትሞታለህ። ሚስቱንም እንደሞተች ራሱ አድርጓል። ከእግዚአብሔር የጠየቀው ነገር የለም። እግዚአብሔርን አሁን ትሞቻለች ነው ያላት። ስለዚህ መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ መላእክቶች ላይ አለ። የእግዚአብሔር መንፈስ ቅዱስ ቅድስት ድንግል ማርያም ላይ አለ። ጸጋን የሞላብሽ ተብላለች። ሙሉ ጸጋን የሰጣት። ስለዚህ ሙሉ መንፈስ ቅዱስ የሞላባት ሴት የዳዊት ልጅ ማረኝ ብሎ ሲጠይቅ እዚህም ጋር ሲባል የምሰማው በብዛት ወንጌል የገባቸው ሰዎች የቅድስት ድንግል ማርያም ልጅ ማረኝ ብሎ ማለት ኤፍሬም ራሱ ወንድሜ መጥቶ ምንም ችግር የለውም ብሎ ሲናገር ምናልባት አንተ አልሰማውም። ምክንያቱም እኔ ልብስ እየቀየርክ ይሆናል። የዳዊት ልጅና የድንግል ማርያም ልጅ ብለህ ማካተት የዳዊት ልጅ ዳዊትም ሰው ነው፣ ገባ? ፍጹም ሰው ነው። ድንግል ማርያም ፍጹም ሰው ናት። አንድ ሰው በድንግል ማርያም ጸሎት ቢያደርግ የድንግል ማርያም ልጅ ምሕረት አድርግልኝ ብሎ ቢናገር ምንም ችግር የለውም ነው። ምሕረት አድርግልኝና አድኝኝ ይለያያል። ሰምታችኋል። ግን የቅድስት ድንግል ማርያም ልጅ ምሕረት አድርግልኝ ይቅር በለኝ። አሁን እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሲባል ስለ እናት ብለ ይቅር በለን ምሕረት አድርግልን ነው። በእንተ እግዝእትነ ማርያም መሐረነ ኤፍዬ መጥቷል፣ አስገባል። ስለ እናት ስለ ቅድስት ድንግል ማርያም ብለ ምሕረት አድርግልን የሚል ነገር ነው የሚለው። ስለዚህ እስቲ ይሄንን ነገርም አብሬ መጠየቅ ስላለብኝ ነው። በሁለቱም በኩል እያየው ስለሆነ በተለይ አንዳንድ ይቅርታ አድርጉልኝ ኦርቶዶክስን ለማብሸቅ የመጣችሁ ሰዎች ስላላችሁ በመሃል ባላንስ ያደረገ ነገር እንድንነጋገር ስለፈለግኩ ነው። ለብሽሽቅ ፖለቲካ ለመስራት ኦርቶዶክስ በጣም ስራችሁ ድረስ ከዛ ከኦርቶዶክስ ወጥተን ደም ስራችን እንዲጠላ ለማድረግ የምትሰሩ ወንድምና እህቶቼ በመጀመሪያ ጥላቻ በጌታ አይደለም። እሱ አንድ ነው። ሁለተኛ ደግሞ መጽሐፍ ቅዱስን በማንበብ በመረዳት መላእክቶች ምን ቦታ አላቸው፣ ምን ስልጣን አላቸው፣ ቅዱሳን ምን ስልጣን አላቸው የሚለውን በመረዳት ሌላው እስከሚፈርዱ ድረስ በነነዌ ዘመን ያሉትንም ይናገራል። የነነዌ ዘመንም ቅድም ኤፍያ አልመለስክልኝም። ነነዌ ዘመን የነበሩት ተነስተው ይፈርዳሉ ይላል።
እሱንም አብረን እንድትመልስልኝ ስለምፈልግ ይፈርዳሉ እያለ ይላል እና እያነበብኩ ሲሄድ የተረዷቸው ብዙ ያልገቡኝ ነገር በመንፈስ ቅዱስ እየተገለጹልኝ ነው። ስለዚህ እነዛን ነገር እያደረግን በናወራ ነው። ሜታፎር አይደለም። ሉቃስ 16 አይደለም ከሆነ አምጡልኝ። በፍጹም አይደለም ነው የሚሉ ሰዎች ካሉ እዚህ ጋር እንነጋገር። ሉቃስ 9:30 ጋር ማስታረቅ አለበት። ከሉቃስ 9:30 በቪዲዮ ወጣ ግን ደስ ይለኛል ከተቻለ። ካልተቻለ ችግር የለውም። በምን በቪዲዮ ፍዬ ብዙ ጊዜ አፍራል። አጎቴ እኮ ነው ፍዬ ሽኮረመማል ብዙ ጊዜ። ወይኔ እንትን በእናትህ ይነፋነፋል። መውጣት ነበረብኝ ኔትወርክ። አሁንም ድምፁ ልክ አይደለም። አንዴ ታፕታፕ አድርጉ ቤተሰብ። ድምፅ ልክ ወይ ኤርፎን ምናምን እንደዚህ ሰምቲንግ ብታስተካክሉ መርጥ ነው በጣም ወይ እንደዚህ ከሆነ ምንድን ነው የምናደርገው መሰለህ? አሁን ልውጣና ከቢሮ ቆይ እስኪ የት ነው ያለው? መግባት የሆነ ቦታ መሆን ትችላለህ እኮ። አሁን ወደ ቤት መግባት አለብኝ። ቢሮ ነው ያለሁት። ምን ያህል ይፈጅ? መውጣት ከነበረብኝ 2 ሰዓት አረፈርኩኝ እና ከቤት መግባት እችላለሁ። አሁን ቢሮ ነው ያለሁት። ኦኬ። ቤት ምን ያህል ይፈጅባል? ቆይ ምን ያህል ደቂቃ ይፈጃል? ከቢሮ ቤቴ በጣም ሩቅ ነው ዮኒ። አሁን ያለሁበት ቤት ወደ 2 ደቂቃ ሌላ ፕሮግራም ቢዘጋጅ ይሻላል። እንደዛ ይሻላል። 2 ደቂቃ ነው ያለው። ኤፋይ 2 ደቂቃ ነው ያልኩት። 2 ደቂቃ ነው ያለው እኮ 2 ደቂቃ ነው ያለው። 2 ደቂቃ ነው። በጣም ሩቅ ነው። 2 ደቂቃ ከቢሮ ቤት 2 ደቂቃ ግባ። ሂድ በቃ ቪዲዮ ላፋና ግባ። 2 ደቂቃ ከሆነ ንጋው አሪፍ በቃ ቤት ገብቼ ከቤት እገባለሁ በዋይፋሽ። ደስ ይለኛል። ማውራት ስለምፈልግ መጠየቅም ስለምፈልግ ነው። እስከዛ እኔና እሱ እናወራለን። እስከዛ ቀጥልሽ ሆን እየተረዳውን ግንዛቤ ያስከሆን አሪፍ ነው በጣም። ሌላው ምንድን ነው ይሄ ግንዛቤ እንዳለ ሆኖ በኢየሱስ ክርስቶስ ላይ ሽሽት አሁን አንተ በጴንጤ ስለመጣ የኢየሱስ ክርስቶስ አያስደነግጥም። ብቻውን ስሙ ሲጠራ ኢየሱስ ጌታ ነው ሲባል፣ ኢየሱስ የአምላኮች አምላክ ነው ሲባል፣ ኢየሱስን ብለህ በአደባባይ ብትሰብክ አትደነግጥም። በኦርቶዶክስ የመጡ ሰዎች ሲሉ ጴንጤ ነህ እንዴ ይባላል። ይሄ መንፈስ መሰበር አለበት። ተግባባን? አንድ የደውለውለት ተግባባን። ስለዚህ ምንድን ነው አንዳንዶቹ ምን ያደርጋሉ? ይህንን ነገር በጣም የሚደነግጡ ሰዎች አሉ። ኢቨን ቲክታክ ላይ ጌም ሲጫወቱ ኢየሱስ ጌታ ነው እያላችሁ 3 ጊዜ በሉ። ግለሰብ ሊሆን ይችላል፣ ግን አንዴ ሪከርድ ተደርጎ ሲለቀቅ ብዙ ሰው ያየዋል። ያንን ማስተዋል አለባቸው የኦርቶዶክስ ወንድምና እህቶቼ። ጴንጤ ኢየሱስ ጌታ ነው ስላለ እኔ አልለውም የሚል አስተሳሰብ ይዘው መምጣት የለባቸው። ግጥም አድርገ ነው የምትልለት። ጴንጤም ሆነ ሙስሊምም መጣ፣ ፍቅር ሲዝም መጣ፣ ማንም መጣ፣ የኦርቶዶክስ ወንድምና እህቶቼ ኢየሱስ ጌታ ነው በልብላ ቅጣት ሲሰጥ ኢየሱስ የጌቶች ጌታ ነው፣ ጌታ ነው፣ አምላኬ ነው እያልክ በደረቴን ነፍተ መናገር አለብህ እንጂ አትሽሹ። የምትሸሹ ከሆነ ምን ይሆናል መሰለ? በዚህ ጋር አያችሁ ፖለቲካ ይሰራል። ምን አይነት ፖለቲካ? ኢየሱስን ጠል ናቸው የሚል የአንድ ግለሰብን አይደለም ማየት ያለባችሁ። ለምሳሌ ሙሉ የበርሜል ማር ውስጥ በርሜል ሙሉ ማር ኖሮ አንድ ጠብታ መርዝ ካለ ይበክለዋል። ስለዚህ የአንድ ልብ አለመኖር፣ የአንድ ሰው እኔ ተራ ነኝ ብሎ አለመናገር ምን ያደርጋል? ሌሎቹ በብዛት እንዲታይ ተደርጎ ባዶ ይገባል፣ ስራችሁ ይበላሻል። ሌሎችም እንደዚህ ይላሉ ስለሚባል እንደዛ የሚል ከሆነ በሉ ነው። አዎ ኢየሱስ የጌቶች ጌታ ነው፣ 3 አይደለም 10 ይለዋለሁ፣ 100 ጊዜ ይለዋለሁ እያላችሁ ስትሉ ያ እናንተ ጋር ፖለቲካ ሊሰራ የመጣው ሰውዬ ምን ሆኖ ይሄዳል? ደንግጦ ይሄዳል። ፖለቲካ አይሰራበትም። ስለዚህ የኦርቶዶክስ ወንድምና እህቶቼ ክርስቶስን እንደሚመለክ አውቃለሁ። አላቅም አይደለም፣ በደንብ አውቃለሁ። እኔ ምስክር ነኝ። ጴንጤ ስለጠየቀህ ብቻ ፈርተህ ሸሽተህ እሱን ላለማስደሰት ብለህ ጌታን አታስቀይምም ማለት
ጴንጤ ከሚደሰትብኝ እኔ ኦርቶዶክስ ሆኜ ልፈርበት የሚል አመለካከት እንዳይኖራቸው አደራ። በማንኛውም መንገድ ላይ የሚመጡት ይዋቸው። አሁን እንዳልክ የምወደው ወንድሜ ነው። የሆነ ፂም ወጣት የሆነ ልጅ ይመጣና ስለ ክርስቶስ ልስበካቸው ኢየሱስ የጌቶች ጌታ ነው ብለህ ከመለስክለት ስብከቱን ያቆማል። ካላልክ ግን አይመጣም። ኢየሱስን የጠየቀ ኢየሱስን ልስበክ ብሎ ነው የመጣው። ሲመጣ ምን ትለዋል? የጌቶች ጌታ ነው፣ በጣም ነው የማመልከው። ደንገስዋ ኮንቨርሴሽን አይኖርም። ወደ ሌላ ሲሄድ የጠየከኝም መልሻለሁ ብለህ መግባባት ትችላላችሁ። ስለዚህ በተለይ ቲክታክ ላይ ያላችሁ እውነቴን ነው ምላችሁ፣ ኦርቶዶክስን በጣም አርጋችሁ ምን እያደረጋችሁ ነው? ባለማወቅ ሰው እየሸሸ እንዲሄድ ኦርቶዶክስን መውደድ ማክበር ግዴታዬ። ሙስሊምን ታከብረዋል። ሌላ ደግሞ ተጨማሪ የምናገረው ይቅርታ፣ ሌላ ደግሞ ተጨማሪ የምናገረው እዚሁ ቲክታክ ፕላትፎርም ላይ አንዳንዶች ለኦርቶዶክስ ከመቅናት አኳያ ኦርቶዶክስ የማታስተምረውን ትምህርት የማትለውን ነገር የምትሉ ሰዎች ደግሞ ተጠንቀቁ። ለምን? ለምሳሌ ማርያም አምላክ ናት። አምላክ አይደለችም ማርያም። ሚካኤል አምላክ ነው። ሚካኤል አምላክ አይደለም። እሺ፣ እናንተ ኦርቶዶክሳዊነትን ለማግነን እንደዚህ ስትናገሩ ቅድም እንዳለው የሆነ ሪከርድ ይሆንና አያችኋለ። የኦርቶዶክስ አስተምሮ እንደዚህ ነው ይባልና ስማችን ነው የሚጠፋው። ዛሬ ለሆኒ እኔ አጨበጭባለሁ። እማምላክ ልንገራችሁ፣ ለምን እንደሆነ ልንገራችሁ። ይህንን ነገር ለምን መሰላችሁ? ኦርቶዶክስን የምትወዱ ከሆነ ንግግራችሁን አስተውሉ። የምትወዷት ከሆነ የኦርቶዶክስን አትወክልም እንዲባልባቸው አትበሉ። ሪከርድ ተደርጎ ተበትነዋል። ፖለቲካው ከተሰራ በኋላ ናት አይደለችም ብትል ምን ታመጣለች? ቱ ሌት። እኔ አሁን ለምሳሌ ዮኒ ማኛ ባህሪው አይደለም እንደዛ ብለዋል ብትለኝ ኦልሬዲ ሰይድ ያለኝ አማራጭ ይቅርታ ማለት እንጂ ሌላ ነገር አይወክልም ማለት አይደለም። አይወክልም ብላችሁ አልተዋችሁኝ። ስለዚህ አሁንም የምነግራችሁ ምንድን ነው፣ የኦርቶዶክስ ወንድምና እህቶች ከፕሮቴስታንት ወንድምና እህቶች ጋር ስትገናኙ ጌም ስትጫወቱ እኔ ጌታ ልስበክ ስል እኔ ኢየሱስ ክርስቶስ የጌቶች ጌታ ነው ብለህ ካልክ ሌላ ኮንቨርሴሽኑ የክርክር አይሆንም። ከዛ በኋላ ይሁዳን የምትከራከሩበት ነገር የለም። ምን የለም። መሰበክ ያለበት በጣም ብዬ የማስበው ለሁሉም ነው። ክርስቶስ መሰበክ አለበት። ጴንጤዎችን ይቅርታ ሙስሊሞችን የሚጠይቅ አላየው። ሙስሊሞች ጌም ሲጫወቱ ከፕሮቴስታንት ወንድምና እህቶቼ ጋር ከማን ነው እንዳልክዬም ጋር ሌሎችም ወንድሞች አሉ ሲጫወቱ አንድም ቀን ለሙስሊም ይሄ ጥያቄ ቀርቦ አያውቅም። there was never been አያምኑም ጌትነቱ አንዳቸውም አይጠይቁም። ስለዚህ የኦርቶዶክስ ወንድምና እህቶቼ እባካችሁ ፖለቲካ አይሰራባችሁ። ምን አይነት ፖለቲካ? ኢየሱስ ጌታ የጌቶች ጌታ ነው ኢየሱስ እያላችሁ መመስከር አለባችሁ። ኢየሱስ ነው አዳኙ። ይኸው የጾማችሁት አንድ ወር በሙሉ ለኢየሱስ ክርስቶስ ልደት ይመስለኛል፣ ለሌላ አይደለም እስከማውቀው ድረስ። ስለዚህ አንዳንድ እየመጣችሁ ሶሻል ሚዲያ ላይ የእሱ አትወክልም እሱ አይወክልም ሳይሆን እነሱ ማድረግ ያለባቸውን ነገር ማድረግ አለባቸው ብዬ አምናለሁ። ወደ ፖይንታችን ከፍዬ ጋር እንቀጥላለን። ተባረኩ። ያለበት ቦታ ቤት ከገባ አልገባ መሰለኝ። ቤት ከገባ ደስ ይላል። ወንድሞቼ እና እህቶቼ ዛሬ በእውነት በጣም ነው የተደነቁት። እንግዲህ በጓደኛዬ ዮኒ ማኛ በጣም ደግሞ እንደዚህ የሚጠይቅ ሰው እኔ አይታችሁ ማርያም ታማልዳለች ወይ ብላ አንዷ ጠይቃኛለች። ደግማ ምን አልኩኝ መሰለሽ? እኔ ያልኩት ቅድም የዳዊት ልጅ ማረኝ ብሎ ኢየሱስ ክርስቶስን ጠይቆት አይኑ በርቶለታል። የዳዊት ልጅ ማረኝ። እንግዲህ ስለ ቅድስት ድንግል ማርያም ሌላዋም ደግሞ ልጇን እንዲምርላት ጠይቃ የዳዊት ልጅ ወይ ብላ ነው ደጋግማ የጠየቀችው። ኢየሱስ ክርስቶስን ምሮላታል ሁለት። ስለዚህ የቅድስት ድንግል ማርያምን ክብር በማን እናየዋለን? በኤልሳቤጥ። ምን ኢየሱስ ክርስቶስን ጸንሳ በሄደችና ባገኛ ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ያ እግዚአብሔር ይባርክ። ኧረ ወይ ነገር ነው። እንደ ቀላል የምታየው ሰዎች አላችሁ፣ ግን ይሄ ከባድ መሴጅ ነው። እንዴት ይሆንልኛል? በቃ ከዛ በኋላ ምን ሆናለች? የኢየሱስ እናት ክብሯ ሰማይ ደርሶ በቃ የማይመለስ አይነት ክብር ኤልሳቤጥ ሰጣታለች። ኤልሳቤጥ ራሱ እኮ በፅንስ የያዘችው ዮሐንስን ነው።
ኤልሳቤጥ በክርስትና ሕይወት ጌታን ስታገለግል እሷም ዘካርያስም የኖሩ ሰዎች ናቸው። ከማርያም ጋር ዘመዶች ናቸው። ዘመዶች ሆነው ተለዩ። በምን ተለየች? ኢየሱስን በመጸነሷ ቅድስት ድንግል ማርያም ከሁሉም ተለየች። እንዴት ብላ መሰከረችላት? ኤልሳቤጥ እህታችን መገለጥ እንደመጣለ ለእኔ እየደነቀኝ ነው። ምን አይነት መገለጥ ማርያምን ምን አይነት ብርሃን እየበራበ ያለ። አረ ልዘግብበት ሰው አረ ዘግብ ፈቅድልሃል። ስለዚህ ተግባባን። ስለዚህ የዳዊት ልጅ ስትል ለአፋችሁ እንኳን ስቅቅ ብሏቸው አያውቅም። እኔ በፕሮቴስታንት ወንድምና እህቶቼ ሳይ የዳዊት ልጅ ማረኝ ብለው መዝሙርም ሲዘምሩ ስቅቅ ብሏቸው አያውቅም። የማርያም ስም ሲመጣ የሆነ የቴክኒክ ብልሽት የሚያመጡት ነገር ግራ እየገባኝ ጌታ ምስክሬ፣ ልክ ማርያም ሲባል ሽምቅቅ የማስደረግ ስሟን አትጥሩ እስከ ማለት ድረስ የመጣው ነገር እኔ ደስ እያለኝ አይደለም። ስለዚህ አመጣጥነን ቢሆን በገባን መልኩ የቅድስት ድንግል ማርያምን ክብር ማውረድ ኤልሳቤጥ አላረገችውም። እንኳን እኛ ተራዎቹ እግዚአብሔርን ስታገለግል የኖረችው የዮሐንስን የወለደችው ዮሐንስ በቅድስና ጠራጊ መንገድ ጠራጊ ተብሎ የመጣው ዮሐንስን የወለደች ኤልሳቤጥ እንኳን የቅድስት ድንግል ማርያም ክብር ሰማይ ሰቅለዋለች። ስለዚህ በድፍረት የምንናገር ሰዎች ቅድስት ድንግል ማርያምን ዝቅ ለማድረግ የምንሄድ ሰዎች ፕሊዝ አንደርስታንድ። የሰዎች መውደዷቸው ሊለያይ ይችላል። የቅድስት ድንግል ማርያም ክብር ግን እሷም ተናግረዋለች። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከዛሬ ጀምሮ ነው ያለችው። ቃሉ መጽሐፍ ቅዱሳዊ ነው እንጂ አዳኝ ይሉኛል አላለች። በልጇ ነው የዳን ነው። በልጇ እንደዳንም መጽሐፍ ቅዱስ ይናገራል። ስለዚህ አሁንም እባካችሁ በቅድስት ድንግል ማርያም እንዳልኳችሁ የዳዊት ልጅ ማረኝ ማለት ምን ማለት እንደሆነ ኤፍዬ ያስረዳናል ለሁላችንም። የዳዊት ልጅ ማረኝ ማለትና የቅድስት ድንግል ማርያም ልጅ ማረኝ ማለት ልዩነቱን ማወቅ ፈልጋለሁ። አወንን ነው የዳዊት ልጅ ማረኝ፣ የቅድስት ድንግል ማርያም ልጅ ማረኝ ማለት ቅድስና እንዳላት ኤልሳቤጥ እንግዲህ በአደባባይ ተናግረዋለች፣ በአደባባይ መስክረዋለች። የጌታዬ እናት እንዴት ነው ያለችው። ስለዚህ ቃል በቃል የተናገረችው ስለሆነ ልዩነቱን በዳዊትና በቅድስት ድንግል ማርያም ያለውን ልዩነት ወንድሜ ይነግረኛል። ከዛ በኋላ ስለ መላእክቶችም ብዙ እየተወያየን ነው፣ እሱንም ያስረዳኛል። ስለዚህ የመላእክትን ነገር ደግሞ አንዳቸውንም እንዳትንቁ ይላል የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ብታነቡ እንዳትንቁ መላእክት አላቸው ነው የሚለው። በእግዚአብሔር ፊት የሚቆሙ መላእክቶች አሉ ይላል። መላእክቶች እንጂ እግዚአብሔር አይደለም፣ መላእክቶች አሉ። ስለዚህ ቅድስናቸውን ቅዱሳን ስንል መልካሞች ናቸው ሲባል የሚጠብቋቸው እነሱን የሚሰሟቸው መላእክቶች አሉ ማለት እንደሆነ መጽሐፍ ቅዱስ እየተናገረ ነው። ስለዚህ ኤፍዬ ከደረስክ ንገረኝና ወደ ጉዳዩ እንገባለን። ካልደረሰ ግን ማውራት እንችላለን። ኤፊ ከደረሰ ሚውት ያበራል። ቤቱ ከደረሰ ሚውት ያበራል። ወገኖቼ ዛሬ ኦርቶዶክሳውያን እውነት ማርያምን ብላችሁ የሆኔን ፎሎ አድርጉት ለፍቅር። አረ ፎሎ እኔ አልፈልግም አባል አለው ምንም እንደማትፈልግ ፎሎ የሚባል አልፈልግም። ፎሎ ችግር የለውም። የት ሀገር ገባ ችግር የለውም እንዳያሳስብ። ሌላው ደግሞ እዚያ ይሄ ሱፐር ማርኬት ያለው እኔ የምኖረው ከዚህ አንድ የኔ ግራውንድ ላይ ነው ያለው ይሄ ሱፐር ማርኬት። ዮኒዬ ዛሬማ ኤፋዬ የሚበላ የሚጠጣ ሁሉን ነገር ይዘህ ነው ከኔ ጋር የምናወራው። አረ ኤፋ ስማ ኤፍሬም፣ ኤፋዬ በፍቅር ነው ኤፊ የዛሬ ዓመት እኮ የገና የዛሬ ዓመት የገና ቀብተሽኛል አባቴ። አዎ አየህ እንትኑ ኔትወርኩ እንትን እያለ ነው። በዚህ አጋጣሚ እስቲ የቅድስት ድንግል ማርያም ልጅ ወይ ማረን እያላችሁ ጻፉ። እስቲ የቅድስት ድንግል ማርያም ልጅ ወይ ማረን እያላችሁ ጻፉና ኤፍም ከዚህ ነገር ጋር የሚቃረን ነገር አላለም። ጴንጤዎች ደግሞ የእግዚአብሔር ልጅ ኢየሱስ እያላችሁ ጴንጤዎች ደግሞ ጻፉ። ማረን የእግዚአብሔር ልጅ ኢየሱስ አስረዳቸዋል። የእግዚአብሔር ልጅ
እኔ ምን አይ አስረዳሃለሁ። ደሜ ስማ አንዴ ሁለቱን አስረዳሃለሁ። እሺ ደሜ ቆይ አንዴ ደሜ ኤፍን ላውራው እንዴ ራስ ቅድም ይሄም ነገር ምንም ችግር የለውም ካልከኝ የዳዊት ልጅ ማረኝ ማለት ችግር የለውም፣ የቅድስት ድንግል ማርያም ልጅ ማረኝ ማለት ችግር የለውም ብለን ስናወራ የነበር መሰለኝ። አሁን እኮ ኮምፒቲሽን አድርጌው አይደለም በጣም ኖርማላይዝ እንደሆነ ለማወቅ ነው። የእግዚአብሔር ልጅ የሚቃወም የእግዚአብሔር ልጅ መሆኑን ክርስቶስ የሚቃወም አንድ የኦርቶዶክስ ልጅ የለም። እቤት ግባና አሁንም ስለሚነፋነፍ መልእክት በደንብ አይደርስም። እቤት ግባ፣ ችግር የለውም። አንተ እስከምመጣ እኔ የተወሰነ 1 ደቂቃ ወይ 30 ሰከንድ የተወሰነ ሀሳብ ልበላችሁ። ምን አለ መሰላችሁ በኢትዮጵያ ኦርቶዶክስ ደምዬ ደርሻለሁ። ቤቴ ደርሻለሁ። በቃ ቤት ግባ። ቤቴ ደርሻለሁ። አሁን እሺ፣ የተወሰነ ልበልና ትቀጥላለህ። ችግር የለውም። በቃ እሺ። እዚህ ያላችሁ ኦርቶዶክሳውያን ባለማተቦች እኔንም ጨምሮ ማለት ነው ምን አለ መሰላችሁ እኛ ለድንግል ማርያም ቦታ የምንሰጣት በትልቅ ደረጃ ላይ ቦታ የምንሰጣት ራሷ ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ምን አለች? ትውልድ ሁሉ ብፅዕት ይሉኛል አለች። ማንም ብፅዕት ተብሎ የተነገረ የለም። ሁለተኛ ነገር ደግሞ በገብርኤል ተበስሮ ጸጋን የተሞላብሽ ሆይ ተብሎ የተነገረለት በብሉይ ኪዳንም እንደገናም ደግሞ ማለት ነው ጌታችን ኢየሱስ ክርስቶስ ከመወለዱ በፊት በነበረ ሰዓት መጥቶ ጸጋ የተሞላበት የለም። ነገር ግን ድንግል ማርያም ማንም ያላገኘውን ጸጋ አገኘች። ከሴቶች መካከል የተባረከችና የተለየች ሆነች፣ የተመረጠች ሆነች። ኦኬ። ስለዚህ ድንግል ማርያም ለእኔ ሁላችሁም ኦርቶዶክሳውያን እኔም ጨምሮ ማለት ነው ድንግል ማርያም ለእኔ የዘላለም ሕይወት አልሰጠችኝም። ልጇ ነው የዘላለም ሕይወት የሰጠኝ። በኦርቶዶክስ አስተምሮስ የእሷ ልጅ የዘላለም ሕይወት ሰጠኝ። በምን አገኘው የዘላለም ሕይወትን? ክርስቶስ ኢየሱስ በመስቀል ላይ ባፈሰሰው ደም ነው የዘላለም ሕይወት አገኘሁት። ድንግል ማርያምስ ምክንያት ሆነች። ምን ምክንያት ሆነች? እኔ የዘላለም ሕይወት እንዳገኝ ምክንያት ሆነች። ለምን? ቅድም ይሁን እያለ ነበረ። የዳዊት ልጅ ሆይ ምን በለኝ እያለ ነበረ፣ ማረኝ እያለ ነበረ። አያችሁ? አሁንም የድንግል ማርያም ልጅ ሆይ ማረኝ ማለት ድንግል ማርያም ባትኖር ኖሮ ክርስቶስን በድንግል ማርያም ስም አልጠራም ነበረ። ድንግል ማርያም ልትጠራ የቻለችው በማን የተነሳ ነው? በኢየሱስ የተነሳ ነው። በኢየሱስ የተነሳ ማዳነ ደምረው ዳነ። ኦርቶዶክሱ ደምረው በማን የተነሳ? በኢየሱስ የተነሳ። አያችሁ? ኢየሱስን ደግሞ ማሰጠችኝ ድንግል ማርያም። ምክንያታዊ ድህነት ሆነች። እሷ ምክንያት ሆነች፣ ለድህነታችን ምክንያት ሆነች። ዳዊት ለዛ ሰውዬ አይኑ እንዲበራለት ምክንያት እንደሆነ ሁሉ ድንግል ማርያምም እኔ እንድድን ምክንያት ሆነችልኝ። ስለዚህ ሁላችንም ኦርቶዶክሳውያን አስተምህሮታችንም እንድታውቁ የሚያስፈልገው ነገር ማለት ነው እንድታውቁ የሚያስፈልገው ነገር ድንግል ማርያም እንደ ኢየሱስ ክርስቶስ ሆና አላዳነችንም። ኢየሱስ ነው ያዳነን። ድንግል ማርያም ግን ኢየሱስ እንዲያድነን ምክንያት ሆነች። አየህ፣ ለዚህ ነው እኛ ድንግል ማርያምን ቤዛ ስንል እንደ ክርስቶስ ያለ ቤዛነት አይደለም ለሷ መሰጣት። የክርስቶስ ቤዛነት ይለያል። የክርስቶስ ቤዛነት ይለያል። ክርስቶስ ቤዛ የሆነን በሞቱ ነው፣ ደሙን በማፍሰሱ ነው። ደሜ ጥያቄ አለኝ። ወይ ገባህ ቤት? ገባሁ። አሁን ዋይፋይ አለ፣ ቻርጀር ሰክቻለሁ፣ መጽሐፍ ቅዱስ አለኝ። አሁን 1100 ጥያቄ እቀበላለሁ። አሁን ልጨርስና ከዛ ከሆን ጋር ትቀጥላላችሁ። ይሄን ሀሳብ ልጨርስ። ስለዚህ እኛ ድንግል ማርያምን የዓለም ቤዛ ስንላት እንደ ክርስቶስ ያለ ቤዛነትን ሰጥተን አይደለም። ቤዛ ምትክ ነው። ለድነታችን ምትክ ነው የሆነችልን ድንግል ማርያም። አየህ፣ ምትክ ምክንያት ነው የሆነችልን። ሔዋን ሰይጣን በሔዋን በኩል መጥቶ ኃጢአት ወደ ዓለም እንዲገባ ማንን ተጠቀመ? አዳምን ተጠቀመ። በማ በኩል? በሔዋን በኩል። አየህ፣ ሕይወት ደግሞ በክርስቶስ ወደ እኛ እንዲመጣ እግዚአብሔር ማንን ተጠቀመ?
ማርያምን ተጠቀመ። ወንድሞቼና እህቶቼ አይታችኋል። ሰይጣን ሔዋንን ተጠቀመ። እግዚአብሔር ደግሞ ክርስቶስ ወደኛ መጥቶ ሕይወት እንዲሰጠን ማንን ተጠቀመ? ማርያምን ተጠቀመ። በዚህ የተነሳ የኛን አሰባበክ ስታይል ይዞ ወጥቶ እኮ እያቃበበ እኮ ነው ወንጌልን። የኛን ስታይል ይዞ ወጥቶ እዚህ ቀጥለዋል። ዮኒ ቀጥለዋል። ስለ መልአክ ምዕራፍ 18 ዮሐንስ ራእይ ኖ ስማ ማስቀመጥ አለብህ። አይፋ ሰምቷል። በቂ እኛ በቂ ደቂቃ አውርተናል። ኤፍሬምን መስማት አለብን። ኤፍዬ በቂ ደቂቃ ስላወራን እንዳታቋርጠው አደራ። በደንብ እኔ ለማወቅ ለመማር ነው የምፈልገው። እኔ ብዙ አላ 2 ደቂቃ አውርቼ ወደ ጥያቄው ነው የምሄደው። ደምዬ አሁን ባነሳው ላይ ለምሳሌ ስለ ማርያም ቤዛ መሆን አንስተ ነበረ እና ክርክሩ ምን ትሪኪ ነው፣ ቤት ትሪኪ ምንድነው? አንድ ጊዜ እኛ ጳጳስ የተባረኩ ጳጳስ አሉ፣ አንድ በጣም ደስ የሚሉ እውነት የሚናገሩና ማርያም ቤዛዊት ዓለም አትባልም፣ ቤዛችን ኢየሱስ ነው ብለው ተናገሩ። ኦኬ ከዛ ምን አይነት አርጊመንት መጣ? አይ ትክክል አይደሉም ብለው ተቃውሞ አነሱና ብዙዎች አይ ቤዛ እኮ እንትንም ተብለዋል፣ ጫማም ተብለዋል፣ እንትንም ተብለዋል አሉ። ኦኬ አሁን አርጊመንቱ ሽፍት ሆነ። አየህ አሁን ማርያም ቤዛ ትባላለች አትባልም፣ እንትንም ቤዛ ተብለዋል አልተባለም አይደለም። ማርያም ቤዛ ሳይሆን የዓለም ቤዛ ነው ያላችሁት። የዓለም ቤዛ ስትሉ ማርያምን በቃ ባይ ዲፎልት ኢየሱስን ክዳዋል። አንድ ሰው ከሃይማኖት ወጥቷል ማለት ነው፣ ከክርስትና ዓለም። ማርያም የዓለም ቤዛ ነች ካለ፣ ቤዛዊት ዓለም ነች ማርያም ካለ አንድ ሰው ክርስቶስን ረግጧል፣ ክዷል ማለት ነው። መጽሐፉ እንደሚለው ማለት ነው የተቀደሰበትን ርኩሱን እንደ ርኩስ የቆጠረ ያለ ደሙን እንደገና የጸጋውን መንፈስ ያክፋፋ እንደሚል እንደዛ ባይ ዲፎልት ጌታ ኢየሱስን ተሳድበዋል ማለት ነው። ቋይቶ አሁን የኔ ሰዓት ነው። ምክንያቱም ለዓለም ቤዛ የሆነው ምትክ የሆነው የሰው ልጆችን ጥያቄ የመለሰው ሰው የሆነው የእግዚአብሔር ልጅ ኢየሱስ ነው እንጂ የጌታችንን እናት ቅድስት ድንግል ማርያም አይደለችም። ቅድስት ድንግል ማርያም የዓለም ቤዛ መሆን አትችልም። የዓለም ምትክ መሆን አትችልም። ኦኬ የዓለም ምትክ እሷ መሆን ብትችል ኖሮ የእግዚአብሔር ልጅ ኢየሱስ ከእሷ ተወልዶ ሰው ሆኖ ባልመጣ ነበረ፣ እሷ ምትክ መሆን ብትችል ኖሮ። ስለዚህ ማርያም ቤዛዊት ዓለም የሚለው ታላቅ ክደትና ምንፍቅና ነው። ቤዛዊት ዓለም ማርያም ልትባል አይገባም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው። ዓለምን የዋጀው ሪዴምድ ያደረገው ኦኬ የሪዴምሽን ስራ የተሰራው በእግዚአብሔር ልጅ በኢየሱስ ነው እንጂ በድንግል ማርያም አይደለም። ይሄ ከጌታ እናት ጋር ከመቃረን ጋር አድርጋችሁ ለምን እንደምታነሱት አናውቅም። ማርያም እንኳን ይሄን ፕሩፍ አድርጋለች። ካላመናችሁኝ ሉቃስ 1 ላይ ሄዱና የማርያምን መዝሙር ይዩ። እዛ ላይ ምን እንደምትል መድኃኒቴ እያለች ትጠራዋለች። መድኃኒቴ ማለት ምን ማለት እንደሆነ ለእናንተ አልነግራችሁ። ማርያም ራሱ መድኃኒት ያስፈልጋታል ማለት ነው። ኦኬ ማርያም ራሱ ኃጢአተኛ ነበረች ማለት ነው። ማርያም ኃጢአተኛ ነበረች ማለት ኃጢአት ሰራች ማለት ነው አይደለም። እንደዛ እያልን አይደለም። ሰው አይደለች አዳም? በአዳም ምክንያት ከመጣበት ሰው ከዛ ኦሪጂናል ሲን ነፃ ልትሆን አትችልም የጌታ እናት ማርያም። ለዛ ነው መድኃኒቴ እያለች ኢየሱስን የምትጠራው ማለት ነው። ኦኬ እሷ ኃጢአት ኮሚት አድርጋለች ማለት አይደለም። እሷ ኃጢአት ሰርታለች ማለት እያለ አክቹዋል ሲን ሰርታለች ማለት አይደለም። ኦኬ ሰው በመሆኗ ምክንያት ኦኬ በአዳም ምክንያት ሞት ወደ ዓለም ሁሉ መጣ ነው። ኃጢአት ባልሰሩ ሁሉ ላይ ደረሰ ነው የሚለው መጽሐፍ ቅዱስ። ስለዚህ ለእሷም ጭምር ነው የሞተው። አይ እንደዛ አልሆነም ካላችሁ ሌላ አደገኛ ወንጀል ውስጥ ትገባላችሁ። ምን የሚል ኢየሱስ ለማርያም አልሞተም የሚል ትምህርት አመጣላችሁ ማለት ነው። ለማርያም ከሞተ ኦፍኮርስ ማርያም ኃጢአተኛ ነበረች ማለት ነው። ኦኬ ለማርያም ግን ካልሞተ ለተወሰኑ ሰዎች ለጥቂቶች ነው የሞተው። ቢያንስ ለማርያም አልሞተም ብላችሁ ነው የምታምኑት ማለት ነው። እሱ ትክክል አለ። እሱ ደግሞ የቤተክርስቲያን አባቶች በሰፊው እሱን ዝርዝር ሀሳብ አቅርበዋል። ስለዚህ ማርያም ኃጢአተኛ ነች ስንል ኃጢአት ራሷ ሰርታለች እያልን አይደለም። እንደዛ አልተጻፈም መጽሐፍ ቅዱስ ላይ። ማርያም ራሷ ኃጢአት ሰርታለች እያልን ሳይሆን ሰው ስለሆነች በአዳም ምክንያት የሚመጣው በሰዎች ሁሉ ላይ የሚደርሰው ያ መርገም ያ በደል አለባት ማለት ነው። ኦኬ እንደዛ እያልን ነው። እሺ ይህንን የሚቃወም ኦርቶዶክሳዊ ካለ በራሱ በአባቶቹ ትምህርት ላስረዳው እችላለሁ። በቤተክርስቲያን አባቶችም ትምህርት በደንብ ላስረዳ እችላለሁ አሁን የተናገርኩትን። ስለዚህ ወደ ቤዛነት ስንመጣ ማርያም የዓለም ቤዛ ነች የሚለው ትክክል አይደለም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው ማለት ነው። አመሰግናለሁ።
ቆይ እኔ ደምረው ከኔ ጋር ነው። እኔ የምጠይቀው አንተ ሌላ ነህ። እኔ የምጠይቀውን ስም ቆይ ገባኝ። አንዴ ምን መሰለህ? አዎ እነሱ እያሉ ያሉት የኦርቶዶክስ ወንድምና እህቶቼ እያሉ ያሉት ቤዛነቷ የማዳን አይደለም። ክሊር አድርገውት ቤዛነቷ የማዳን አይደለም። ልክ እንደ ሌሎቹ ነው እንጂ የማዳን ቤዝነት አልተሰጣትም። የክርስቶስን የሚስተካከል ከክርስቶስ ጋር የሚያጣምር የህይወትን መንገድ የዓለም ቤዛ ማለት ምን ማለት ነው? የዓለም ቤዛ ቤዛይተ ዓለም ስትባል እኔም የሚመስለኝና እኔም ሳወራ የነበረው ዓለምን የማዳን ቤዝነት የተሰጣት ተብላ ነው። ትርጉሙ ምንድን ነው? የዓለም ቤዛ ማለት የዓለም ቤዛ ማለት ትርጉሙ አሁን ለምሳሌ በትርጉም ከሄድንማ ብዙ የምንለዋለን። ምን ማለት መሰለህ? የዓለም ቤዛ ማለት ዓለምን ሪዴምድ ያደረገች ማለት ነው። ኦኬ አይደለም። ዓለም ረባክተው መጀመሪያ ቤዛ የሚለውን ትርጉም አባቢ እኔ ላውራ። እኔ ነኝ የተጠየቅኩት። ደግሞ ቤዛ የሚለውን ትርጉም እንለየው። ወደ ሙሴም ወስደዋለሁ ቀስ እያለ። ሙሴም እኮ ቤዛነት ነበረው አይደል? በምድር ላይ ሙሴ ቤዛ አልሆነም? የእስራኤልን ሰዎች አላወጣቸው? የዓለም ቤዛ ነው። አይ ቅድም ያልኩትን አልሰማኝም ማለት ነው። ሙሴ ጫማ ምናምን ነገር የዓለም ቤዛ የተባለ የለም ነው። የዓለም ቤዛ የተባለ አለ? የዓለም ቤዛ የተባለ በመጽሐፍ ቅዱስ አለ? ኖ እያልኩ ያለው ምን መሰለ፣ የዓለም ቤዛ ሊያስብልባት የቻለው ማለት በአደም አዳኝ ናት፣ በእሷ መንገድ ነው መንግስተ ሰማያት የምንገባው ነገር የለም። የዓለም ቤዛ ማለት በቃ ዓለምን ሪዴምድ ያደረገች ማለት ነው። ዓለምን የተበጀች ማለት ነው። አይደለም እነሱ እያሉ ቃሉን ካልከው እነሱማ እንደዛ እኔም ላውራ እየተሻማን እናውራ። መጀመሪያ ልመልስልህ፣ ከዛ በኋላ አንተ ታወራለህ። እኛ ኦርቶዶክስ እኔ አሁን ኦርቶዶክስ አለው እኔ ኦርቶዶክስ ሲሆን ቤዛዊት ዓለም የሚል ቃል አለ እና ማርያም ቤዛዊት ዓለም ልትባል አይገባትም እያልክ ነው። ኦኬ እኔ ደግሞ የድንግል ማርያም ቤዛዊት ዓለም እንደሚገባት የተረዳሁት የድንግል ማርያም ቤዛነት እንደ ክርስቶስ ያለ ቤዛነት አይደለም። የመጀመሪያ በደም የሆነ ቤዛነት አይደለም፣ በሞት የሆነ ቤዛነት አይደለም። የድንግል ማርያም ቤዛነት ገባ? የድንግል ማርያም ቤዛነት ምትክ ነው። የማመጠቅ ሰይጣን በሔዋን በኩል መጥቶ ኃጢአትን አዳምን ተጠቅሞ ወደ ዓለም እንዳስገባው ሁሉ እግዚአብሔር ደግሞ ምትክ አድርጎ የሔዋን ምትክ አድርጎ ሕይወትን በማርያም በኩል አድርጎ በክርስቶስ አድርጎ ወደ ዓለም እንዲገባ አደረገ። አይታል ሕይወት ወደ ዓለም እንዲገባ የሆነው በማን ነው? ድንግል ማርያምን እንትን ብሎ ነው፣ ተቀብሎ ነው። አየህ፣ ድንግል ማርያምን ሳይቀበል ክርስቶስን ከሰማይ አላወረደው። ከሰማይ ቢያወርዶ ኖሮ ትክክል ነህ። ድንግል ማርያም ጥያቄ ልጠይቅህ። በመጽሐፍ ቅዱስ ኢየሱስ የዓለም ቤዛ እንደሆነ ተጽፏል። ማርያም የዓለም ቤዛ መሆኗ ተጽፏል። ኦኬ ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል። ልፍዬ ስላሴ ፊደሉን ነው የምትለኝ? ቃል በቃል ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል። እንደዚህ የምንባባል ከሆነ እኮ እኔ እኮ ቃል በቃል ኢየሱስ እኮ የዓለም ቤዛ ነው ስል ቃል በቃል ተጽፏል እያልኩ እኮ ነው። እኔ ደግሞ እያልኩ ያለሁት ስላሴ የሚል መጽሐፍ ቅዱስ ላይ ቃል በቃል ተጽፏል እያልኩ ነው። ግን ስላሴ እንዳለ አሳይሃለሁ። ስላሴን አሳይሃለሁ። አምጣ ስላሴን አሳየኝ። ስላሴ የሚለውን አሳየኝ ከመጽሐፍ አሳይሃለሁ። ይህ ሙስሊሞች ለዘመናት ሲቀልዱብን የኖሩት ነው። እሱ ስላሴ ማለት ምን ማለት ነው? ላሳይ። ስላሴ ማለት ምን ማለት ነው? ሶስትነት። በቃ ሶስትነትን አሳይሃለሁ አሁን። ስለዚህ ስላሴ አሳየው ማለት ነው። አብ ወልድ መንፈስ ቅዱስን ሳሳይ ስላሴ ብለህ ትጨዋለህ ማለት ነው። ይህ ስታሳየኝ አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣው። አሁን እኔ ሶስትነትን ነው ማመጣው። ከየትም ላምጣ። ከየትም አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣ። ቆይ እኔ አሁን ከየትም አሁን ስላሴን አይደል የፈለግከው አንተ? አሁን ስላሴን አመጣለሁ። ስላሴን አመጣለሁ። ስላሴን ሳመጣ ከዛ በኋላ ስላሴ አይደለም ካልከኝ እሺ፣ ከዛ በኋላ ምን ይሻላል? ቆይ አብ ወልድ መንፈስ ቅዱስ እንዳትለኝ። ስላሴ እንዴ አብን ወልድን መንፈስ ቅዱስን በአንድ ቦታ አሳይሃለሁ።
መጽሐፍ ቅዱስ እያወጣው ስላሴ ስላሴ ማለት ምን ማለት ነው አለ። ቴንኪው አሁንም አልገባም ፍዬ። አሁን እኔ ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? ሶስትነት ማለት ነው። ኦኬ። ስለዚህ ሶስትነትን በመጽሐፍ ቅዱስ ውስጥ ካገኘ ስላሴ ነው አይደለም እኮ። ስላሴ የሚለውን እኮ ቃል በቃል ነው። ለምሳሌ ግን አንድ ሐዋርያ ተነስቶ ስላሴ ብሎ ሲያስተምር ያለበትን ስላሴ ያለ ገባ። ሁለት ስላሴ ብሎ ደግሞ የጻፈበትን ስላሴዎች ብሎ የጻፈበትን ለምሳሌ ግን 80 ላይ ስላሴ ብሎ ቃል በቃል ተጽፏል። 80 ላይ ስላሴ ብሎ ቃል በቃል ተጽፏል። ልክ እንደዛው ቃል በቃል ስላሴ የሚል ከመጽሐፍ ቅዱስ ላይ ታመጣልኛለህ። አንድ ጊዜ ደምዬ አሁን ምለው ይሰማሃል አይደል? እኔ ይሰማኛል። ኦኬ። ስላሴ ማለት ምን ማለት ነው አለን? ቀስ ብለህ እንደዚሁ መልስልኝ። ስላሴ ማለት ሶስትነት ማለት ነው። ኦኬ፣ ሶስትነት። ስለዚህ አሁን በመጽሐፍ ቅዱስ ይሄን ሶስትነት ካየህ ስላሴ አለ ማለት ነው አይደል? እኮ እኔ አሁን የምፈልገው ትርጉሙ ሳይሆን ዋና ፍሬ ሀሳቡን ነው የምፈልገው። ዋናው ፍሬ ሀሳብ ማለት ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ እኮ ነው። ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ ነው። ምትክ የሆነችበት ደግሞ ምክንያት ምንድነው? ሕይወት በክርስቶስ ኢየሱስ ወደ ዓለም እንደመጣ ሁሉ አየህ። እኔም ትርጉሙን ምነግርህ አይደለም። ቆይ ደሜ እንትን ትላለህ። ይኸውልህ ዲስትራክት ሆናል። ቀጥል። ትርጉሙ ሳይሆን ፍሬ ቃሉን ከመጽሐፍ ቅዱስ ስላሴ የሚለውን ፍሬ ቃሉን ትርጉሙ ሳይሆን ፍሬ ቃሉን ሰጠኛለ። ከዛ ቤዛነት ደግሞ ምን እንደሆነ እነግርሃለሁ። ቀጥል። ቤዛነት። እሺ ቆይ አንድ ጊዜ አሁን ገና እያበራው ስለሆነ ነው። እሺ በርቶልኛል። አሁን መጽሐፍ ቅዱስ እያበራው ነው። አንድ ጊዜ ማቴዎስ 17:5 ላይ አውጣልኝ። ማቴዎስ 17:5 ላይ ላውጣልህ። ከላይ ጀምረም ማንበብ ትችላለህ። ማቴዎስ 17:5 አንድ ጊዜ ቆይ 17:5 አለ ያልከው። ቆይ አንድ ጊዜ እንትን ትዝ አለኝ ታውቃለህ፣ አንድ መዝሙር። እሺ ያንተ ቤት ሆነብኝ እንጂ እሺ አሁን ቀልዱን ተውና የዛሬ ዓመት የገና አስለምደኛል። አሁን ዓመት ሆኖታል። ቀባኝ አባቴ፣ አልተውም ዛሬ የመታረቂያችንን። እሺ 17:5 ነው ያልከው? ኖ ማቴዎስ ላይ ሂድ እኮ። ማቴዎስ ስንት? ማቴዎስ 3 ላይ ሂድ። 3 ላይ ይኸው 3 ስንት ላንብብልህ? ከ15 ጀምሮ አንብብ። ከ15 ጀምሮ 3:15 እንደዚህ ይላል። በእንግሊዝኛ በአማርኛ ማነብልህ እንደ ስሜትህ። አቤት ደሜ ሌላ ሌቭል ላይ ነው እኮ ያለው። ሰው እንዲሰማ ሁሉም ሰው በአማርኛ ይሁን። ኢየሱስም መልሶ አሁንስ ፍቀዱልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ብሎ ይጨርሳል። እዚህ ጋር ስላሴን አየህ ወይስ አላየሁም? ስላሴ እኔ ላሳይ። ስላሴ ማለት ምን ማለት ነው አለን? አሁን ትርጉሙን እኮ አይደለም ነገር ትርጉሙ ሳይሆን ፍሬ ቃሉን ስላሴ የሚለውን ፍሬ ቃል እኮ ነው ያልኩህ። ስላሴ ማለት ምን ማለት ነው አለን? ቆይ ስላሴ ማለት ሶስትነት። እኔ በደንብ ላብራራለህ። አንተ ብቻ ከሆነ ላግዝ ማርያምን ፍዬ እኔ ልበልና ነው አታግዘኝ። እኔ መቼ አግዘኝ አልኩ? እኔ ሳልናገር ምዕራፍ 5 ላንብብልህ። ከዚህ የበለጠ የሚያብራራውን ምዕራፍ 5 እንድታብራራው አይደለም። እኔ ስላሴ እንድታብራራው አይደለም የፈለኩት።
እኔ የፈለኩት ስላሴ ቃል በቃል ቃል በቃል የሚናገሩት እሺ ምንድነው ስላሴ በመጽሐፍ ቅዱስ ውስጥ አለ ወይ? አዎ አለ። ስላሴ የምትለዋን ቃል ከሆነ መጀመሪያ ጠይቄህ ነበረ። ቃል ከሆነ የምትፈልገው መጽሐፍ ቅዱስ ላይ ሲጀመር መጽሐፍ ቅዱስ ላይ ስላሴ የሚል ቃል ማን ፈልጋለም? ስላሴ ማለት የስነ መለኮት ቋንቋ ነው። ስላሴ የሚለው ስላሴ ማለት ሶስትነት ማለት ነው። ኦኬ። ስለዚህ መጽሐፍ ቅዱስ ላይ ስላሴ አለ? አዎ አለ። ስትፈልግ የምትፈልገው ሶስትነት ነው የምትፈልገው። ቤዛነት ማለት ምን ማለት ነው? ቤዛነት ማለት ቆይ አንድ ጊዜ ይጨርስ። ለመጠየቅም እኮ የሚያመች ደምር አያስጨርስም። ደሜ ስታስጨርሰው ስተትም ካለ ጥሩንም ገርም ካለ ለአንተ በቂ መልስ ሚውታ። ስለዚህ ቤተሰብ እዚህ ጋር የመጣሁት ምንድነው ኢየሱስ ተጠምቆ ሲወጣ እንግዲህ መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ አባቱ ደግሞ ከሰማይ የምወደው ልጄ ሲላል እና ስላሴ ማለት ይሄ ነው። ስለዚህ መጽሐፍ ቅዱስ ላይ በመጀመሪያ እግዚአብሔር በሚለው ኤሎሄም ከሚለው ጀምሮ እስከ መጨረሻው የራእይ መጽሐፍ ድረስ ስላሴ አለ በመጽሐፍ ቅዱስ ውስጥ። ሶስትነት ባገኘህበት ሁሉ ስላሴ ነው። ያ ማለት ትርጉም ምናምን የምትለው አንተ ጂሰስ ለምን አላለም ልትል ነው ቆይተ ኢየሱስ ስላለ አማርኛው ማለት ነው። ኢየሱስ ካለ በቃ ኢየሱስ አለ ማለት ነው። አማርኛ መጽሐፍ ቅዱስ ውስጥ ጂሰስ የሚል ነገር አትፈልግም። ልክ እንደዛ ማለት ነው። ስላሴ የሚለውን ነው የምፈልገው ከማለት ይልቅ ስላሴ ማለት ምን ማለት ነው? ስላሴ ማለት ሶስትነት ማለት ነው። ያን ሶስትነት ነው ስላሴ ያሉት አባቶች። ስለዚህ የምትፈልገው መጽሐፍ ቅዱስ ውስጥ ያን ሶስትነት ነው። ሶስትነት ከሌለ ስላሴ የለም። ሶስትነት ካለ ግን መጽሐፍ ቅዱስ ላይ ስላሴ ያ ነው፣ ስላሴ አለ ማለት ነው። እሺ ከዛ ጋር ስለማይገናኝ ነው። ሌላ ወደ ቤዛነት ልምጣ፣ ወደ አንተ ቤዛነት ማለት ነው። ቤዛ የሚለው ቃል አሁንም አንተ ሽፍት ምን ልታደርገው ፈለክ መሰለ? ቤዛ የሚለው ቃል አልክና ምን ማለት ነው አልክ። ቤዛ የሚለውን አይደለም የምትፈታው። አሁን መፍታት ከፈለክ በትርጉም ቀጥታ አልጠይቅም። አንተ ኤግዛክት ወርድ ፋላሲ አልሰራም። በቀጥታ የተጻፈ ለማርያም ምናምን አልልም። በተዘዋዋሪም ማርያም የዓለም ቤዛ መሆኗ የተጻፈውን አምጣ። በተዘዋዋሪ ስትፈልግ ማርያም ቤዛ መሆኗን አላልኩም። ማርያም የዓለም ቤዛ መሆኗን በተዘዋዋሪ አምጣ። እና ዛሬ እኔም ማርያም የዓለም ቤዛ ናት የሚል መዝሙር እዚሁ ጽፌ እወጣለሁ። ቴንኪው። ምን አለ አሁን ስላሴ የሚለውን ፍሬ ቃሉን ፍዬ አላመጣልኝም። ፍቹን ያመጣልኝ። ፍቹን እኔም የስላሴ አማኝ ነኝ። ስላሴ ወይ ደግሞ ትሪኒቲን እንዴት አድርጌ ማስረዳት እንዳለብኝ ከመጽሐፍ ቅዱስ የተለያየ ክፍሎች አምጥቼ መናገር እችላለሁ። ለምሳሌ ቅድም እንዳልኩ አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ጀምሮ እንደዚህ ይላል፣ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው። በውሃና በደም እንጂ በውሃ ብቻ አይደለም፣ መንፈስ እውነት ነውና የሚመሰክርም መንፈስ ነው። የሚመሰክሩትም መንፈሱና ውሃው ደሙም ሶስት ናቸውና ሶስቱም በአንድ ይስማማሉ። ይሄ የስላሴ አስተምሮ ብዬ ኦንሊ ጂሰሶችን ዲፌንድ የማደርግበት እንደውም ምን ይላል መሰለህ እዚህ ጋር እንግሊዝኛው በደንብ አድርጎ የሚያብራራው እንግሊዝኛው እንደዚህ ይላል ፎር ዜር ይሄ ለስላሴ ይጠቀሳል። ደምዬ ስማኛ እንዴት እንደሚጠቀስ ፎር ዜር ክፍሉን አውቀዋለሁ፣ ግን ከአንተ በፊት የጠቀሳለ እሱን በቤተ ክርስቲያን ስማኝ ችግር ይህንን ስማኝና ከዛ በኋላ እንቀጥላለን። ፎር ዜር አር ዛት ቢ ሪከርድ ኢን ሄቨን ዘፋዘር ይላል። ዘፋዘር ይላል አብ ማለት ነው። ዘወርድ ይላል ቃል ወልድ ማለት ነው። ዘሆሊ ጎስት ይሏል መንፈስ ቅዱስ ማለት ነው። ከዛስ ኤንድ ዚስ ይላል እነዚህ ልና ሶስት ናቸው ይላል። ምን ብሎ ስሪ ይላቸዋል። ስሪ እነዚህ ስሪ የሚላቸውን ደግሞ አር ዋን ይላቸዋል። እነዚህ ሶስት ደግሞ አንድ ናቸው ብሎ ትሪኒቲ ላይ በደንብ አድርጎ ዲፌንድ የሚያደርግ ቃል ነው። ኦኬ ይሄ ያንተ ነው የኔ አይደለም። የኔ ነው። የድንግል ማርያምን ቤዛነትን እንዴት ታስቀምጣለህ ታዲያ? ደምረው ለምን ታስቀምጣለህ? ድንግል ማርያምን ቤዛ ብለህ እንዴት ታስቀምጣለህ? በተዘዋዋሪ አምጣልኝ አልከኝ። እሺ በተዘዋዋሪ ሳመጣለህ እዚህ አንደኛ ማነው ሉቃስ ወንጌል ምዕራፍ 6 ላይ ምዕራፍ 1 ላይ መልአኩ ድንግል ማርያምን ያላትን ቃል እስቲ እናየዋለን። መልአኩ እንደዚህ ይላታል። ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል። በማን ፊት? በእግዚአብሔር ፊት። ድንግል ማርያም ለምን ጸጋን ያገኘችው? ለምን?
ለምንድነው ጸጋ ማግኘት ያስፈልጋት? ለምንድን ነው ድንግል ማርያም ጸጋ ያስፈልጋት? አንድ ነገር በእሷ ህይወት ላይ ሀፕን ስለሚያደርግ ነው። ያ ሀፕን የሚያደርገው ነገር ምንድን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእሷ ህይወት ላይ ሀፕን ሲያደርግ ምን ለመሆን ነው? የዓለም አዳኝ ሆኖ ለመከሰት ነው። የዓለሙን ኃጢአት ለማስተሰረይ ለመምጣት ነው። ስለዚህ ምን ሆናለች ድንግል ማርያም? ምክንያት ሆናለች። በምን? በእግዚአብሔር ምክንያት ሆነች በእግዚአብሔር። ከዛ በኋላ ምን ይላታል? በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ፣ እነሆ ትጸንሻለሽ። አየህ፣ የምጸንሰው ዝም ብሎ አይነት ወንድ አለ የምጸንሰው። ድንግል ማርያም የምጸንሰው ዝም ብሎ አይነት ወንድ አለ። የምጸንሰው ዓላማ ያለው በእግዚአብሔር ዘንድ ዓላማ ያለው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወደደ የተባለበትን ቃል ሊፈጽም ይሄኛው መፈጸም ነበረበት። ከዛስ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ኦኬ። ከዛ በኋላ ምን እንዳላት ታውቃለህ? ስሙንም ኢየሱስ ትይዋለሽ አላት። በአይሁድ ስርዓት ስም ማውጣት የሚችለው አባት ነው እንጂ እናት ስም ማውጣት አትችልም። አይተህ ከሆነ ዘካርያስ ለልጁ ለዮሐንስ እስከሚወለድ ድረስ ምን ሆኖ ነበረ? ዲዳ ሆኖ ነበረ። ከዛስ ስሙን ማን ብለን እናውጣ ብለው ሲሉት አባትየው ይጠየቅ ሲል አባትየው ልክ ስሙን ዮሐንስ ብሎ ሲጽፍ አንደበቱ ምን አለ? ተከፈተ። አየህ፣ አባትየው ዲዳ ነው። ስለዚህ እናትየው ኤልሳቤጥ ስሙን ትናገር አላሉም፣ ሕጋቸው ስለሆነ። ማርያም ግን ሕግን አፍርሳ ነው እንግዲህ የኢየሱስ ክርስቶስን ስሙንም ኢየሱስ ትይዋለሽ አላት። ከዛስ እርሱ ይልና ታላቅ ይሆናል። አየህ፣ ምትክነት ማለት እዚህ ጋር ጥያቄ ልጠይቅ። ብዙ ጊዜ ይህንን ተሳስታችሁ ስለምታወሩ ማርያም ኢየሱስ የሚለውን ስም ማርያም ነች ያወጣችሁ? አሁንም ስሙንም ኢየሱስ ትይዋለሽ እኮ ትይዋለሽ ያለው እሱ እኮ እሱ አይደለችም ያወጣችሁ። አስቀድሞ በትንቢት የተነቀው እሱ ወደ በኋላ እመጣለሁ። ማርያም አይደለችም ኢየሱስ የሚለውን ስም ያወጣችሁ። አሁን ኢየሱስ ትይዋለሽ ለዮሴፍ አልተነገረም እኮ። ትይዋለሽ ማለት ያወጣችለት ማርያም ነች ኢየሱስ የሚለውን ስም ማለት አይደለም። ገባ? የፍዬ እንጨርሳ ይኸውልህ፣ መልአኩ መጥቶ ለዮሴፍ ለጮኛዋ ለጠባቂዋ ለዮሴፍ አሁን ድንግል ማርያም የምትወልደው ልጅ ኢየሱስ ብለህ ጥራው አላለው። ለምን? ዮሴፍና መልአኩ ስለተገናኙ ማለት ነው። ስለተገናኙ አላለው። ኦኬ። ኢየሱስ ምትክ በሆነችው በድንግል ማርያም፣ ቤዛ በሆነችው በድንግል ማርያም። ለምን ቤዛ የምንለውን እኛ ምን ብለን ስላልን? ምትክ ብለን ስላስቀመጥን። በድንግል ማርያም የመጣውን ኢየሱስ ክርስቶስ ለምን መጣ? እንደዚህ ይላል፣ እርሱ ታላቅ ይሆናል። ከማን የሚመጣው? ከድንግል ማርያም የሚመጣው እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ይላታል። ድንግል ማርያም እኛ ቤዛ ናት፣ ምትክ ናት ብለን የምንለው ይህንን ድምፅ አምና ገብቷል። አምና ልክ ዘካርያስ እንደተሳሳተው ሳትሳሳት አምና በመቀበሏ የዓለም ሕዝብ ይዳን ብላ በመቀበሏ ያለ ወንድ ግንኙነት እንደምትጸንስ በማመኗ ጀግና እኮ ናት ማርያም። እንዲሁ ነው መጸንሽ ስትባል አልተጠራጠረችም። የምትጸንሰው ወንድ ልጅ ደግሞ ታላቅ እንደሚሆን ለዓለሙ ኃጢአት መድኃኒት እንደሚሆን አምና ምትክ ሆና እሷ ተገኘችልን። ለዚህ ነው እኛ ድንግል ማርያምን ቤዛዊት ዓለም ብለን የምንለው። ኤፍዬ በተዘዋዋሪ ላልኩት መልስ ይሄኛው ነው መቀርብለት። ቴንኪው። እሺ፣ አሁን ረጅም ሰዓት አወራ። ደም ያሳከኝ ወተት ነጭ ነው አልክና ወተት ነጭ መሆኑን ፕሩፍ ላርግላችሁ አልክና የሆነ ሰፈር ሄድክና በየአይነት ጋበዝከንና በልተን ስንጠግብ እንዴት ነበረ ወተቱ አልከን። እኛ በየአይነት ነው የበላ ነው፣ ወተት አላየንም። ነጭም ይሁን ጥቁር እንደዛ አይደለም። ኧረ እንደዛ አይደለም።
ቃል በቃል ትንሽ አሳያለሁ ብትቀጥል ኖሮ ደሜ የሆነ ብሎን ልፈታ ነበር። ከአይምሮዬ ላይ መጮህ ሁሉ ልጀምር አይደለም። አንተም ቃል በቃል አምጣ አልኩህ። አንተ በተዘዋዋሪ ስላሴን አሳየኝ። እንደ አንተ አይነት ተዘዋዋሪ እኮ የአንተ አይነት ተዘዋዋሪ እኮ ምድር ላይ የለም። ያዞርከን ኬት እስኬት መሰለ አንተ በጃፓን ዞርኩ ፍዬ አረ ደም ይኸውልህ፣ ማርያም ቤዛዊት ዓለም ማለት ማርያም የዓለም ቤዛ ነች። ዓለምን ሪዴምድ አድርጋለች፣ ዓለምን ዋጅታለች ማለት ነው ትርጉሙ። ኖ ይሄ ነው ልዩነቱ። አየህ ትርጉሙ እንደዛ ነው። ምን ታደርገዋለህ? እኛ የተዋጀ ነው በክርስቶስ ኢየሱስ ደም ነው። ድንግል ማርያም ቤዛ ስንላት ግን እንደ ክርስቶስ ኢየሱስ ያለን ቤዛነት እየሰጠናት አይደለም። ኤፊ ትርጉሙን ላይ ወይ ደግሞ ላንብብ መሰለህ። ምን መሰለህ? ቆይ አንተ እኮ ምን ማለት ቆይ አንተ እኮ አይደለም ምን ማለት መሰለህ? ያ ማለት ምን ማለት መሰለህ? መጀመሪያ ትለጥፍና ከዛ በኋላ ለምሳሌ ዮኒ ማኛን ትወስድና ፓይለት ነው ትላለህ። ከዛ ዮኒ ማኛ አይ ዮኒ ማኛ ፓይለት አይደለም የሚባል አርጉመንት ሲመጣብህ አይ እንደ ሌሎቹ ፓይለቶች አይደለም ትላለህ። በቃ ፓይለት ነው ካልክ ፓይለት ነው ብለሃል። ወይም መተው ነው ፓይለትነቱን። የሚያስማማ ሀሳብ ላምጣ። ገባኝ የፍሻ የምትለው ግን የሚያስማማ ሀሳብ ላምጣ። አሁን ለምሳሌ በስም ደረጃ ቤዛ የሚባሉ ሴቶች አሉ። በስም ደረጃ አሁን ቤዛዊት የሚባሉ ብዙ ሴቶች ቲክታክ ላይ እያየን ነው። ፌክ የሚሆን እውነተኛ ስማቸው ቤዛ 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 እየተባሉ አሉ። እነሱ ቤዛዊት ማለት ስማቸው ዓለምን ቤዛ ስላደረጉ ስላዳኑ ነው ወይስ ቤተሰብ ቤዛነታቸውን ለእነሱ ምክንያት እንደሆኑ መግለጻቸው ነው? ፍዬ እስቲ ያስረዳኝ። ዮኒ ቅድም እንደዛ ነበር እኮ ያልኩ። አርጊመንቱን ወደዚያ ይወስዱታል፣ ወደ ቤዛ አይደለም አርጊመንቱ። አሁን እኛ አርጊው ስናደርግ የቆየነውም ቤዛ ማርያም ቤዛ የሚለውን አይደለም አርጊው ስናደርግ የነበረው። አርጊው ስናደርግ የነበረው ማርያም የዓለም ቤዛ የሚለው ነው። የዓለም ቤዛ ማለት ዓለምን መጨመሩ ነው የምትለኝ? አዎ የዓለም ቤዛ ማለት በቃ ዓለምን አዳናቻችሁ እኮ ነው። በቃ ግልጽ ብለው ነው መሴጅ። ቆይ አንዴ ደሜንን የምጠይቀው ተረጋጋ። አቤት ጨጓራ ግን ይሰራል ደንቤ ለማወቅ ፈልጌ የሚለው ቃል ብሬክዳውን የሚደረግ ነገር ነው። ስለ ምን ብሬክዳውን አለው ደግሞ ምስጋና አልከኝ። ኦፍኮርስ ብሬክዳውን ይደረጋል እንጂ ለምሳሌ እግዚአብሔርን አመሰግናለሁ እኔ አንተ ቅድም እንዳልከው ደምረውን አመሰግናለሁ አንተን ላመሰግን እችላለሁ አልክ። አሁን ሁለቱ የተለያየ አይደለም። እኔ አሁን እግዚአብሔርን ሳመሰግነው እግዚአብሔርን ማመሰግንበት ወይ ኦኬ እና አንተን ደግሞ ታንኪዩ ስለመጣህ ምልበት ወይ አንድ አይነት አይደለም፣ የሚገናኝም አይደለም። ኦኬ ሰው ስለዚህ ማርያምን አመሰግናለሁ ሲል አንድ ሰው ምን እያለ ነው? ማርያምን እግዚአብሔር በሚመሰገንበት በዛው ልክ የሚያመሰግኑ ሰዎች ስላሉ ማለት ነው። ስለዚህ ይሄ ሰውዬ ፍሬን ቢይዝና ቆይ ምን ማለት ነው ይሄ ነገር ቢል ልትፈርድበት አይገባም። ይሄ ሰው እና ነግረኸው ግን አስረድተው አይ እንደዚህ ማለቴ ነው ስትለው የሚረዳ ከሆነ ያ ሰው የምትነግረውን ነገር ከሰማ በኋላ አይ ቲንክ መረዳዳት ይኖራል። ምን እያልክ እንደሆነ መልካም። አሁን ለምሳሌ ልጠይቅ እዚህ ጋር የኦርቶዶክስ አመሰጋገድ ትምህርቷ ሰውየውን አይደለም። በሰውዬ ከሄድን እኛም ቤት ብዙ ጉድ አለ። በሰውዬ ሳይሆን የኦርቶዶክስ ትምህርቷ ላይ የማርያም ምስጋና የአምልኮ ምስጋና ነው የክብር ምስጋና ነው ያላት። እሺ አሁን ልመልስ ይሄንን። እሺ አሁን እንዳትገቡብኝ ማለት ነው። አሁን እንዳትገቡብኝ አጠቃልዬ ነው የምመልሰው። ቅድም የጠይቀኝ ስላለ ማለት ነው። ማርያም ከዚህኛው ነው ከቤዛነት ነው የሚጀምረው። አይ ማርያም የዓለም ቤዛ ናት ብንልም እኛ እኮ ክርስቶስ ኢየሱስ ቤዛ በምልበት አይደለም እንደዛ ደሟን አፍስሳ እንደዚህ ሆና እንደዚህ አዳነች ማለታችን አይደለም ምናምን እና ይሄ እንግዲህ አፍንጫው ላይ ንፍጦ የደረቀ ሕፃን ልጅ የለም እዚህ ጋር እንደዛ አይነት ጅላጅል የለም። የቤተክርስቲያኒቷ ትምህርት ኦብቪየስ ነው። አሁን ከተፈለገ እኔ ማሳየት እችላለሁ እዚህ ጋር ከፍቼ ማለት ነው ምን ማለታቸው እንደሆነ ቤዛ ሲሉ ማለት ነው። እንደሚሉት አይደለም። ለኢየሱስ የሆነውን ቤዛነት ነው ለማርያም የሚሰጡት። ማርያም የዓለም ቤዛ ነች ማለት ዓለምን ያደርጋለች። አትግባ ደሜ አይደለማ። እኔ ኦርቶዶክስ ነኝ። የድንግል ማርያም ቤዛነት ይጨርስ ከማዳን ጋራ እንዴት አደርገዋለሁ? ከሞት ጋራ እንዴት አደርገዋለሁ? ይጨርስ። ማስረጃ ላምጣ ደሜ ይጨርስ። እሱ እናንተ ከቤተክርስቲያን መጽሐፍ ማስረጃ ላምጣ። አሁን የሚጠቅም መሰለህ? ቆይ ደሜ የእናንተን ቤተክርስቲያን ማስረጃ ላምጣ። አስተምሮች ካለ ምን መደረግ አለበት? መስተካከል አለበት። ስለዚህ ጥሩ ነገር ነው የጠቆመው። ስለዚህ ልክፈት ማስረጃ ላምጣ እኮ ከመጽሐፍ ቅዱስ ነው የምታመጣልኝ። ለምን ከቤተክርስቲያናችሁ መጽሐፍ ነው? አታምንበትማ አንተ።
ትምህርቱ ካለ ትምህርቱ ካለ ማወቁ ከመጽሐፍ ቅዱስ ነው እንጂ ማምጣት ያለብህ አንተ ከማታምንበት። በመጽሐፍ ቅዱስ አንግባባ። አንተ ከማታምንበት መጽሐፍ ማምጣት አትችልም። አታምንበትማ። አሁን ጥያቄ አለኝ። ይኸውልህ እስካሁን በስነ ስርዓት በመጽሐፍ ቅዱስ ባለው እኔና ኤፍ እየተነጋገርን ነው፣ ሁሉም እያለ ነው። አሁን ግን ኦርቶዶክስ የምታምንበት ሌላ ትምህርቶች ካሉ ቅድስት ድንግል ማርያምን ወደ ሌላ የሚወስድ ካለ ናዊ ጋር ኳስችን አይደለም፣ ትምህርቱ መስተካከል አለበት። እኔ የምመልስልህ ዮኒ፣ እኔ የምመልስልህ በመጽሐፍ ቅዱስ ከሌላ ቤተ እምነት ጋር ዲስከስ ማድረግ ትችላለህ። ከዛ ውጭ ግን እኔ በማምንበትና አንተ በማታምንበት መጽሐፍ መነጋገር አንችልም። እሺ አንተ በምታምንበት ምን ይላል ደሜ? በመጽሐፍ ቅዱስ ለማርያም ጉዳይ ምን የሚል ነገር አለ? አሁን በደንብ አድርጌ ስናገር ነበር ስለ መጽሐፍ ቅዱስ። በመጽሐፍ ቅዱስ ላምጣልህ። በመጽሐፍ ቅዱስ እንኳን ድንግል ማርያም ይቅርና እግዚአብሔር ለአብርሃም ምን ብሎታል? አብርሃም ሆይ ምዕራፍ 15 ዘፍጥረት፣ አብርሃም ሆይ የሚባርኩህን እባርካለሁ አለው። አብርሃም የለም በሕይወት። እኔ አብርሃምን ስባርክ ይሄ ኪዳን ለእኔ ደርሰኛል። ይሄ ኪዳን አየህ፣ በመጽሐፍ ቅዱስ ድንግል ማርያምን ሳመሰግናት መጽሐፍ ቅዱሳዊ ነው። ብለስድ ስላት እኮ በምስጋና እኮ ነው ብለስድ ምላት። ሳላመሰግናት እኮ ተባረኪ አልላትም። አመስግኜ እኮ ነው ተባረኪ ምላት። እንዴ ግን እኮ ገና ምንም ሳይል ኤፍሬም አሁን ምንም ያለው ነገር የለም። ስለዚህ በመጽሐፍ ቅዱስ ያምጣ፣ በመጽሐፍ ቅዱስ ያምጣ። ከመጽሐፍ ቅዱስ አይደለም በደንብ ሳውራ ስለነበር እዚህንማ መስማት አለብን። ምን አለ መሰለው፣ በኦርቶዶክስ አስተምሯ የቅድስት ድንግል ማርያም ሌላ ነገር ካለ የኦርቶዶክስ ትምህርት ከሆነ አንተ ኤክስፕሌን ታደርጋለህ። ኤፍሬም ይጠይቃል፣ ገብቶሃል? ኤፍሬም ይጠይቃል። አንተ እንደ ኦርቶዶክስ ተዋህዶ ልጅ ያንን ኤክስፕሌን ታደርጋለህ። ኤፍሬምን ጠየቅኩት እኔ አይደል እንዴ? እያንዳንዱን ነገር ስጠይቀው እያንዳንዱን ነገር በገባው መልሶልኛል። ኤፍሬም ደግሞ መጥቶ አንዴ ጥያቄ አለኝ ብሎ ገልጾ ሊያሳየ ሲል አይሆንም ብለህ የምትሄድ ከሆንማ ይሄ ጥያቄ አንተ በፈለግከው መልሰው፣ የመጠየቅ መብቱን ግን መግፋት አይገባም። ችግር የለውም። ምን መሰለህ ዮኒዬ፣ ማየት ያለብህ አሁን እያወራን ያለ ነው ስለ ኢኔሻ ማለት ስለ ዶክትሪን ነው የምናወራው፣ ስለ አስተምሮ ነው የምናወራው አለ። ስለ አስተምሮ ስናወራ መጽሐፍ ቅዱስ ላይ ነው ስለ አስተምሮ እያወራን ያለ። አንተ የምትከተለው ምን ይላል? አንተ የምትከተለውንና እሱ የሚያወጣው ምን ይላል? በቃ ይኸውልህ አሁን ምን አለ መሰለህ፣ ለምሳሌ ያክል እኔ በመጽሐፉ ላይ ቅድም ብዬ ነበረ። ምን ብዬ ነበር? የቤተ ክርስቲያን ልጅ እስካልሆንክ ድረስ በገድላ ድርሳና ዙሪያ ላይ መነጋገር አይችልም። የቤተ ክርስቲያን ልጅ ከሆንክና በገድላ ድርሳና ዙሪያ ላይ ጥያቄ ከተፈጠረብህ ምን ብዬ ነበረ? ያንን ጥያቄ ትጠይቃለህ እስከሚገባህ ድረስ አላልኩም? ትዝ ይልሃል? እስከሚገባ ድረስ ትጠይቃለህ። ግን ባለመቀበልህ ኃጢአተኛ አትባልም። መቃወም ግን አትችልም አልኩ። ይሄን ማድረግ የምችለው የቤተክርስቲያን ልጅ ስትሆን ነው። ስለዚህ እኔ የምጠይቅህ መጽሐፍ ቅዱስ በቂ መልስ እያለው በኦርቶዶክስ ጉዳይ ብዬ አስባለሁ፣ በቂ መልስ አለው ብዬ አስባለሁ። ጨምረህ ይሄን ነገር አትንኩብኝ ማለት ግን አይከብድም? ማብረጣ እኔ እኮ አትንኩብኝ እኮ አይደለም ያልኩት። አሁን እዚህ ላይ እዚህ መጽሐፍ ላይ ኤፍሬም አንድ ታሪክ አንብብልኝ። ገባ? አይ ምሳሌ ነው እኮ ምሳሌ ነው። አንድ ታሪክ አነበበልኝ እዚህ ጋር። አየህ ኤፍሬም ይህንን አያምንበትም፣ ሙሉን ነው የማያምንበት። እኔ ደግሞ ሙሉን አምንበታለሁ። ሙሉን ኦርቶዶክስ በመሆኔ ዮኒዬ፣ ኦርቶዶክስ በመሆኔ ሙሉን አነብበታለሁ። ነገር ግን እዚህ ከማነበው ውስጥ ለእኔ መረዳት ከእግዚአብሔር ቃል ጋር የተጋጨ ያለ እንደሆነ ያለ መቀበል መብት አለኝ። እሺ እኔ ወሽመጤ እስኪበጠስ ልበል ደረቴን ነፍቼ ስከራከርልህ ቆይቼ በደንብ አድርጌ ሳወራ ቆይቼ ኤፍሬም የሚያውቀውን ነገር ሊያወጣ ሲል ኖ ብሎ ማለቱ አይከብድም?
አዎ ለመሰለም ያልከበደኝ እሱ የቤተክርስቲያን አስተማሪ አይደለም፣ አያምንበትም። እሺ ጠይቀ አንተን አሁን ቢጠይቀኝ ለምሳሌ ዮኒዬ እንደዚህ ይሁን ዮኒዬ አያስከፍተኝም፣ ደም ይገሉታል። ስለዚህ አያስከፍተኝም። ቆይ ቀስ ብለን እናስከፍታለን፣ ችግር የለውም። ሌላ ችግር ያመጡበታል። እኮ ነው የምልህ። አንዴ አልከፍትም፣ ደሜ ቆይ አልከፍትም። እንደውም ክፈተው፣ ቶ ፖለቲካ ያሰራብኝ ክፈተው፣ አሳየኝ፣ መጽሐፉን አሳየኝ፣ ከመጀመሪያ ጀምሮ አሳየኝ። እሺ ስለዚህ ዮኒዬ አሁን ጥያቄዎችን መመለስ ቅድም ዝም ብዬ ማውራት አልፈልግም። ዝም ብዬ ጥያቄ ጠይቀኝ በአቦ ሰጥ እንዲህ ነው ማለት አልፈልግም። አሁን ግን መመለስ ይችላል። አሁን ለምሳሌ ለማርያም የሚያቀርቡት ምስጋና የአምልኮ ነው ወይ ያልከው፣ አዎ የአምልኮ ነው። እርግጠኛ ነህ ኤፍሬም? አዎ። ማስረጃ? እሺ ይኸው ማስረጃ አንድ። በተከታታይ ማዕት ነው ማመጣው በነገራችን ላይ። ስለዚህ ይሄ እንዚራ ስብሐት የሚባል መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። እኔን ስታዳምጠኝ አንተ እዚህ መጽሐፍ ላይ ሙሉ የተጻፈውን ታምንበታለህ? ሙሉ የተጻፈውን? ኧረ በኢየሱስ ምን በወጣኝ እኔ። ይሄ መጽሐፍ እንዚራ ስብሐት የሚለው መጽሐፍ ማለት ይሄ መጽሐፍ ቤተክርስቲያን የሃይማኖቴ መሰረት ነው ብለሃለች። የቤተክርስቲያኒቷ መጽሐፍ ነው ይሄ። ማህበረ ቅዱሳን መሰረት ነው፣ የሃይማኖቴ መሰረት ከዚህ መጽሐፍ ነው የሚነሳው ብለሃለች። እኔ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳን የታተመ የቤተክርስቲያኒቷ መጽሐፍ። ለአንተ ግልጽ ነገር ልንገርህ፣ ምን መሰለህ፣ ኦርቶዶክስ ተዋሕዶ ማንም ሰው በመጽሐፍ ቅዱስ ዲፌንድ ማድረግ አይችልም በመጽሐፍ ቅዱስ። ነገር ግን የሃይማኖት መሰረት በሌላቸው ደምዬ ሶላ ስክሪፕቸር አሁናችሁ አንዴ ሁለታችሁ ምን ሆነ መሰለ፣ አሁን እኔ ትንሽ ቅር ያለኝ በኤፍ ተናድጄበታለሁ። የተናደድኩበትን ልንገር። ቅድም የዓለም ቤዛ ማርያም ስትባል ትርጉሙ የተለየ ነው ብሎ ሲለኝ ስከራከረው ነበር። የዓለም ቤዛ ምክንያት ሆነች ነው ተብለን እኔም አንተም ተስማምተን የዘጋነው ጉድ ፋይል ነበር። ኖ እነሱ ቤት አለ ኤፍሬም፣ እነሱ ቤት በኦርቶዶክስ እሱ ብቻ በቂ አይደለም። እንደ አዳኝ እንደ በቃ ትክክለኛ እንደ ክርስቶስ ስራ እንደሰራች ተደርጎ የሚደረግበት አለኝ ማስረጃ። ለምን ገባህ ነው እኮ የኔ ሀሳብ ደግሞ ምንድነው? በመጽሐፍ ቅዱስ ሳንስማማ ሳንግባባ እሱ በማያምንበት እሱ በማይረዳበት፣ ስለዚህ እናንተ የምትሉትን ቤዛ እኔም ላልቀበለው ነው አብራ እኮ። አዳምጠኛ አንዴ። ሁለተኛ ነገር ደግሞ ይሄ የያዘው መጽሐፍ የሃይማኖት መሰረት ወይም ደግሞ ዶግማችን አይደለም። የያዘው መጽሐፍ ዶግማ አይመሰረተበትም። እኛ ዶግማችን የሚመሰረተው ከመጽሐፍ ቅዱስ ነው ዮኒ፣ ከመጽሐፍ ቅዱስ። አየህ፣ ኦርቶዶክስን በመጽሐፍ ቅዱስ ዲፌንድ ማድረግ ስለማትችል ማድረግ የምትችለው ኦርቶዶክስን ለማሸማገል አይደለም። ደሜ እዚህ ጋር ላስተካክል። ኤፍሬም እያለ ያለው አሁን ባልነው ነገር ላይ ብዙ እኮ ቅሬታ አላቀረበም። ባልነው ጉዳይ ላይ ቅድም ራሱ ቃል በቃል ያለውን ልንገርህ። ቃል በቃል ያለው የዳዊት ልጅ ማረኝ የሚል ሰው የሌላውም እያለ እንዴት ቅድስት ድንግል ማርያም ልጅ ማረኝ ማለቱ ችግር የሚፈጠር አይደለም ብሎ ቃል በቃል ይህንን ነገር በደንብ ተስማምቶ ሲያወራን ነበር። አልተቃወምነውም፣ እሱም አልተቃወምም። ገብተዋል። መላእክቶች መጥተው ብዙ ነገር እንደሚያደርጉ ስንነጋገር እሱም በተመሳሳይ ነገር ብዙ ነገሮችን ከኛ ጋር ሲስማማ ነበር። ናው የማርያም ጉዳይ ላይ ስንመጣ እኔ የምለው የመጽሐፍ ቅዱስ ማርያም እሱ የሚለው የመጽሐፍ ቅዱስ ማርያምና ኦርቶዶክስ የጨመረችው የማርያም ጉዳይ የተለያዩ እንደሆነ አውቃለሁ እያለኝ ነው። ከሆነ የሚለውን አንተ መልስ ትሰጣለህ። ዮኒ እንደሱ አላልኩም። እኔ ያልኩት ምንድነው? ደሜ ቆይ፣ እንደሱ አላልኩም። እኔ ያልኩት ያመጣሁትን ማስረጃ ለሱ ሳይሆን ዮኒ ለጠየቀኝ በኋላ ላይ ለጠየቀኝ ጥያቄ ማርያምን ያመልኳታል ወይ ላልከኝ፣ አዎ ያመልኳታል፣ ያምልኩም መስዋዕት ይሰዋሉ ለማርያም ብዬ ማስረጃ እያመጣው ነው። ከመጽሐፍ ቅዱስ ለምን አታመጣም? መጽሐፍ ቅዱስ ላይ የለም። ምን ብሎ ያምጣል? አሁንም እኔ ልንገርህ፣ ስማኝ። አሁንም እኔ ድንግል ማርያምን
ይኸው እኔ ኦርቶዶክስ ነኝ ባለማዕተብ ገባ። ድንግል ማርያምን መቼም እና መቼም አላመልካትም። መጽሐፉ ይናገር ደምዬ፣ አንተ ሳትሆን መጽሐፉን እኮ እቀበላለሁ። ደምዬ ምን አልክ መሰለህ? አንተ ይዘው የመጣው መጽሐፍ ነገርኩህ። አንተ ይዘው የመጣው መጽሐፍ ገባ። አንተ ይዘው የመጣው መጽሐፍ ነገ ሊቃውንት አይተውት ገባ። ሊቃውንት አይተውት ልክ እንደ ዮሐንስ መጥምቅ ነው እንደሚባለው መጽሐፍ ሊወገዝ ይችላል። በሚወገዝ ኢንፋለብል የሆነው መጽሐፍ ቅዱስ እያለ ፋለብል በሆነው በዚህ በያዝከው ፋለብል በሆነው መጽሐፍ ላይ ዶክትሪናል ኢሹ ማውራት አልችልም እያልኩ ነው። ገባ። ዌልካም ቱ ሶላ ስክሪፕቸራ ቴንክ ዩ ኖ ዌይ ዌልካም ቱ ሶላ ስክሪፕቸራ ኖ ዌይ። ስለዚህ ኤፍሬም አየህ ይሄ የሆነ ጥሩ መልዕክት ይቀርብያለሁ። እኔ ደሜን ይገሉታል ይቅርበት ሲያለ ለምንም አይገሉኝም። ይኸው አሁንም ደግሜ የምናገረው ይኸውልህ ስማኝ፣ ደግሜ የምናገረው ሰላም ለኪም አለው እዚህ ጋር መምህር ሰላም ለኪም ጨምሮ ማለት ነው። ሰላም ለኪም ጨምሮ ለድንግል ማርያም እኛ ኦርቶዶክሳውያን አናመልክም ታመልካላችሁ ብሎ ካመጣ ቅድም እንዳልከው ነው። ይኸውልህ ቅድም እንዳልከው እነ አሁን ኦርቶዶክሳውያን ድንግል ማርያምን እንደ ኢየሱስ ክርስቶስ ቤዛ ናት ብለው እያመኑ አይደለም እንዴ? እነሱ የማያምኑትን በግድ ታምናላችሁ ወይ እያልክ ነው። ግን ምን አለ መሰለህ አሁን ደግሞ ችግር የፈጠረብኝ እኮ ኤፍ ነው። ኤፍሬም ታውቃለህ፣ ችግር የፈጠረብኝ ምን አለ መሰለህ ኖ ዮኒ አንተ እንደምትለው አይደለም፣ ተጨማሪ ነገር አለ። ማርያምን እንደ አምላክነት የሚቀበሉ ሰዎች አሉ። መጽሐፋቸው እነሱ የሚያምኑበት የሚከተሉት መጽሐፍ ይላል። እኔ ደግሞ ቅድም ምን ብዬ መለስኩልህ? ለምሳሌ እዙ ጋር እኛ እዚህ ያላችሁ ስሙኝ አልኳቸው። ድንግል ማርያም አምላክ አይደለችም፣ ሚካኤል አምላክ አይደለም፣ ገብርኤል አምላክ አይደለም ነው ብላችሁ አትናገሩ። ስለዚህ መጽሐፉ ይወገዛ ተወግዞ ስማኛ፣ አዳምጠኝ። ይህንን መጽሐፍ ደምሮ አይደለም ማውገዝ የሚችለው። ይህን መጽሐፍ ገባ። ይህንን መጽሐፍ ማውገዝ የሚችለው የቤተ ክርስቲያን አይናማ የሚባሉ ገባ፣ ወይም ደግሞ የቤተ ክርስቲያን ሊቃውንት አሉ። ሊቃውንቶች ናቸው ማውገዝ የሚችሉት። ጥያቄው ማንጠይቁ ሊቃውንቶቹ አሁን ይህ ጥያቄ አልቀረበላቸው። ደምሮ ማድረግ የሚችለው ምንድን ነው? ደምሮ ማድረግ የሚችለው ምንድን ነው? እዚህ ውስጥ ደምሮ የማያምንበት ከመጽሐፍ ቅዱስ ጋር የሚጋጭ መስሎ የታየውን አንድ ሐረግ ገባ ያለመቀበል መብት አለው። ግን ደምሮ ኦርቶዶክሳዊ ስለሆነ ያንን እንትን በቤተክርስቲያን ዘንድ እስካልተወገደ ድረስ መቃወም ይችላል። መቃወም አይችልም። አለመቀበል ግን ይችላል። አለመቀበል አልተቀበልክምና ዞራን እኮ እያልከኝ ነው። ደግሞ በቃ አልተቀበልክምና አልተቀበልከውም ሰው ይደዝም ያድ ካልተቀበልከው ገብተዋል። ደግሞ ስለዚህ ብሎክ ላድርጋ ዝም እንድል ብሎክ ካረኩ አየህ ዝምታዬን ታገኘ። ማን ነው በኮመንት ነው ታች ደምሮ ዝም በል አለ። ስለዚህ ብሎክ ላድርገውና ዝምታዬን ያገኘዋል። ብሎክ ሳደርገው እና ይሄ ነው። በዚህ ሀሳብ እንግዲህ መምህር ሰላም ለኪ የተወሰነ ሃይላይት ይስጡት። እንግዲህ የተወሰነ ሃይላይት ይስጡና ኤፍሬም ግን እኔ እዚህ ቤት ካልሆነ ይቅርታ አድርጉልኝ፣ ኦርቶዶክስ ተዋህዶ እንዳትቀየሙኝ። ኤፍን ፔጄ ጋብዤው ይሄንን ነገር ያሳየኛል። አወነሲ በእውነት ማየት ፈልጋለሁ። ስለዚህ እዚህ ብትፈቅድልንና ሁላችንም እያየ ነው የማይቀበል የሚቀበል ካለ ይቀበለው ያንን ቃል። ካልሆነ ግን እኔ ኤፍን እኔ ፔጅ ላይ ያደረገውና በዚህ ጉዳይ ላይ ለቅያሜ ሳይሆን እምቢ ስለተባልኩኝ እዛ ላይ ለማሳየት ግድ አሁን ያሳይ አንተ ቤት የሚያሳይ ኢስፋይን ግን መምህር ሰላም ለኪ ያሉ እዚህ ጋር ማለት መምህር ሰላም ለኪ ያሉ። ስለዚህ እሳቸው ብቃት አላቸው። እሳቸው ድንግል ማርያምን እናመልካታለን ደሜ ተሳስተሃል እስቲ ይበሉ። መልካም ሰላም ለኪ ይናገሩ። ታንኪ አጋጣሚ ስልክ ተደውሎ ነበርና ይቅርታ። አሁን ኤፍሬም ማውጣት ያለብን መጽሐፍ ችግር የለውም ታወጣዋለህ፣ ግን በአንድ ነገር ብንስማማ ደስ ይለኛል። እኔ ደግሞ ከመጽሐፍ ቅዱስ ምጠይቅ ጥያቄ ሊኖር ይችላል ማለት ነው። የፈለግከውን ጥያቄ እኔ እጠየቃለሁ። እሺ መልካም ችግር የለም። መጽሐፍ አውጣውና
ምክንያቱም አጻጻፍ ስልት የመጽሐፍ ቅዱስ አጻጻፍ ስልት ከገባን ያኛውም ይገባናል ብዬ ተስፋ አደርጋለሁ። በፈለጋችሁት ይተረጉሙታል በፈለጉት። እኔ ላውጣውና እንትን ልበለው። አሁን ችግሩ የቱን አንስቼ የቱን እተዋለው የሚለው መዝሙር ነው። በጣም እጄ ላይ ያለው ፋይል 80 ምናምን አንድ ብቻ ነው ማለት ነው። አንድ እሺ። እንዚራ ስብሐት ላይ ኦኬ። ይሄ አሳታሚ የውላችሁ ተርጓሚ መምህር ተስፋ ሚካኤል ታከለ ነው። አሳታሚ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመው ነው። ኦኬ። እንዚራ ስብሐት ይባላል መጽሐፉ። ኦኬ። እንዚራ ስብሐት ላይ ምን ይላል መሰላችሁ? ገጽ 125 ላይ እንደዚህ ይላል። ሁላችሁም ይታያቸዋል ብዬ ተስፋ አደርጋለሁ። ቁጥር 98 ጀምሮ ላንብበው። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደምግባትሽም ያማረ ነው። ላንቺም የምስጋና እጅ መንሻን አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ። የአምልኮ መስዋዕትንም ላንቺ እሰዋለሁ። ደግመዋለሁ። የአምልኮ መስዋዕትንም ላንቺ እሰዋለሁ። እሺ። ስለዚህ የአምልኮ መስዋዕት ለማርያም ትሰዋላችሁ ማለት ነው። ኦኬ። ስለዚህ ላይ ምንድነው ጥያቄ? ማርያምን እያመለካችሁ ነው፣ የአምልኮ መስዋዕት እየሰዋችሁ ነው። ኦኬ። ስለዚህ አምልኮ ማለት ፈጣሪ የሚል ቀጥታ እሱን ብቻ ነው ግንኙነት አለው ወይስ አምልኮ የሚል ሌላ ትርጉም አለው? አምልኮ ማለት ምን ማለት ነው? ኦኬ። አይ እዚህ ጋር ከተግባባን ችግር የለውም። እሱ ጽሁፍ አምልኮ ማለት ምንም አምጡ፣ መዝገበ ቃላት ክፈቱ፣ የፈለጉትን ትርጉም አምጡ። የአምልኮ መስዋዕት እሰዋልሻለሁ ብሏል። የአምልኮ መስዋዕትን ይሰዋል ማለት ነው። የአምልኮ መስዋዕት ደግሞ የሚሰዋው ለእግዚአብሔር ነው፣ ለሚመለክ አካል ነው። ኦኬ። እሺ፣ መልካም። እንደዛ ከሆነ አሁን እዛ በያዝከው ታብሌት ማለት ነው መጽሐፍ ቅዱስን ክፈትልኝና ከዛ አነጻጽረን መልስ ልስጥ። መጽሐፍ ቅዱስ ላይ ስንት ላይ ላውጣሉ? እኔ መጽሐፍ ቅዱስ አለ እጄ ላይ ምንም። እሺ፣ በአፑ ክፈትልኝና እስካሁን እንደከፈትከው ምን ላይ የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እኔም አውጣት እችላለሁ። እሺ፣ ቁጥር 23 ምን ይላል? ምዕራፍ 27 ቁጥር 23 የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና ጌታ ሆይ ድረስ። አሁን ይህንን ቃል የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና ይላል። ኦኬ። አሁን ይሄ እንዳነበብከው አሁን ይህንን ቃል የተናገረው ጳውሎስ ነው የሚለው እዛ ክፍሉ ላይ ማለት ነው። የእርሱ የመሆንና ደግሞ የማመልከው ማንን አለ? የእግዚአብሔር መልአክ ይላል። ስለዚህ ቅዱስ ጳውሎስ የአምልኮ ክብር እየሰጠው ነው ለመልአኩ። እኔ እኮ እናንተ መተርጎም ብቻ ሳይሆን ማንበብም ሳትችሉ ለምን እንደምትከራከሩ ነው ግራ የሚገባኝ። አይ የኔ እንኳን ኦዶን የሚለው ምንድን ነው? በጣም በተደጋጋሚ እዚህ ፕላትፎርም ላይ ነግሬያቸዋለሁ። ይሄ ምን ተብሎ እንኳን እንደሚነበብ ማለት ነው። የእርሱ የመሆንና ላንብብ። የእርሱ የመሆንና የማመልከው የእግዚአብሔር መልአክ ይላል። የእርሱ የመሆንና የማመልከው የሚለው እግዚአብሔርን ነው እንጂ መልአኩን አይደለም። ኦኬ። የእርሱ የመሆንና አቤት ኤፍሬም ቆይ አንዴ ደግሞ ያንብበው። እንግዲህ የማመልከው ያለው መልአኩን ነው። ቆይ ችግር የለም ያንብበው እስቲ እንስማ ሁላችን። ምን እኔ እያነበብኩት አይደለም እንዴ? የእርሱ የመሆንና ደግሞም የማመልከው የእግዚአብሔር መልአክ አለ። ስለ እግዚአብሔር ነው የሚያወራው። ደግሞ የማመልከው ማንን? የማመልከው የእግዚአብሔር መልአክ። ስለዚህ የሚመለከው እዚህ ጋር ማን ነው? ከመልአክ በፊት እግዚአብሔር አለ። እግዚአብሔር ነው የሚመለከው። ሰላም ለኪ ላግዞት። ይቅርታ ችግር የለም ችግር የለም። አሁን መልሱን አገኘሁት። ቆይ አሁን ፍሬንድ ይዛል። አሁን መልሱን ስላገኘሁት ኮንፊደንስ አለኝ።
አምልኮ ትርጉሙን ንገረኝ። አምልኮ የሚለው ትርጉም ንገረኝ። ችግር የለም መጀመሪያ ይነበብና ትርጉሙ ይናገር። መጀመሪያ አነባበብ መጀመሪያ አነባበብ የሐዋርያት ሥራን ተወውና አምልኮ የሚለውን ትርጉም ንገረኝ። ትርጉሙን አግኝቻለሁ። ትርጉሙን አግኝቻለሁ። አሁን መጀመሪያ ማንበብ እንለማመድ። አንድ ጊዜ ማንበብ እንለማመድ። ሐዋርያት ሥራ አንዴ ማንበብ እንለማመድ። የሐዋርያት ሥራ 27 23 የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበርና የሚለው የእርሱ የመሆንና የማመልከው እግዚአብሔር ነው ያለው እንጂ የእሱ የመሆንና የማመልከው መልአክ አይደለም። የእግዚአብሔር መልአክ ሲል የሚያመልከው እግዚአብሔርን ኤፍሬም አላለም እኮ እሱ። እሺ አስረዳውታል። አንድ ጊዜ አንዴ አስረዳውታለሁ። አንዴ በእንግሊዝኛ አውጣሉታለሁ። አይ ንባቡ በግሪክ አስረዳውታለሁ። እንደሱ አይልም ንባቡ እኮ። ለምን አይረጋጉ? አሁን ላልከው ቃል መልሱን አግኝቼዋለሁ። ቆይ ለምን አይረጋጉ? ኧረ ደሜ ሁላችሁም ማውራት ጀመራችሁ። እኔ ዝም ልበል እንዴ? ትቀበለኛለህ ወይ? ደሜ መልሱን አገኘሁ። ምን እነሱ አይነጋገሩም? ደሜ እነሱ ናቸው። ከኔ ጋር ነበር የጀመርከው አይደለም? ፕሊዝ አሳልፈህ ቆይ ደሜ አሳልፈህ ሰጠ። ከዛ እነሱ ለመነጋገር እነሱ የበቁ ናቸው። ለሰላም ምዕራፍ 27 የሐዋርያት ሥራ ምዕራፍ 27 አከራካሪ ነው አለም። አሁን ባነሳው ግን ማለት ነው። አሁን ባነሳው ግን ምስጋናና አምልኮን ብለህ ተናገር። አምልኮ የሚለው ቃል እሱን እኮ እየተወያዩ ነው። አንዴ ኒውት አድርገው ይኸው ትርጉሙ ምን እንደሆነ ያስቀምጠዋል። ከዛ በኋላ አንዴ ፕሊዝ እነሱ ይነጋገሩ። ፕሊዝ ደሜ አንድ ጊዜ ኒውት አድርገው መጀመሪያ። ቆይ ወዴትም አልሄድም። ደሜ እንትን ሽፍት ለማድረግ ፈልገህ ከሆነ አንድ ጊዜ ሽፍት አላደርግም። ሽፍት ማድረገው መቼ መሰለህ? በእንግሊዝኛ አንብበን በግሪክ አንብበን መጀመሪያ ማንበብ ተለማምደን ነው። መጀመሪያ ማንበብ መለማመድ አለብን። ኦኬ። ከዛ እሱን ማንበብ ከተለማመድን በኋላ ከዛ በኋላ ምን ማለት ነው ትርጉሙን ምናምን የሚለውን ነገር ሁሉን ነገር ታመጣለህ አንተ። ችግር የለውም። አንድ ጊዜ ባይብል ሀብ ላይ ላውጣና ማንበብ እንለማመድ። ቆይ ችግር የለውም። መጀመሪያ አይ ነው እንትን በአማርኛው የተጻፈው የማትቀበለው ከሆነ አማርኛው ማንበብ ትችላለህ። አማርኛውንማ ማንበብ በእንግሊዝኛው ላንብበው እንዳትጣሉ። እኔ በሁሉም ቨርዥኖች አውጥቼዋለሁ። አንዴ ኤፍ እኔ ላንብበው አንዴ። እሺ ኤፍ ትንሽ አክሰንቷን ስላለች ዮኒ ያንብብ። For there stood by me this night the angel of God, whose I am and whom I serve. That's what it says. ስለዚህ በኤንጅል ኦፍ ጋድ ብሎ ነው የሚለው። ቆይ እሺ፣ አሁንም መሰለህ ይሄንን ያመጣው he doesn't say አምላክ የእግዚአብሔር አምላክ እያለ አይልም በእንግሊዝኛው። እሺ ችግር የለውም። አሁን ምን መሰላችሁ አካሄድ አሁን ምን አመጣ መሰለህ? የአማርኛ መጽሐፍ ይዞ መጣ አይደለ? በአማርኛ እንግዲህ አምልኮ ትፈጽማላችሁ ብሎ የሆነ ክፍል ከፈተ አይደል? አሁን እኔ ደግሞ የከፈትኩለት የአማርኛ መጽሐፍ ቅዱስን የከፈትኩለት። ኦኬ አማርኛው ላይ መጨረስ አለብን። ምክንያቱም እያወራን ያለ ነው ስለ ቋንቋ ነው። አምልኮ የሚለው ቋንቋ ማለት ገብታችኋል? ስለዚህ እዚህ ጋር በአማርኛው ስታነባው የኔ ራስህ አንብበዋል፣ ምስክር ነህ። የማመልከው ያለው መልአኩን ነው፣ የእግዚአብሔር መልአክን ነው የማመልከው የሚለው ማለት ኦኬ። ረባኮት እንዴ በዚህ ነው መጨረስ ያለብን። እርሱ የምሮትን ነው እንደዛ የሚሉት? አዎ የምሬ ነው እያልኩ ያለሁት። እሺ የቤተክርስቲያን ማስረጃ ያመጣሉ። አንድ የቤተክርስቲያኖት የራሶት የቤተክርስቲያኖትን ኮመንተሪ ያመጣሉ። ይህንን መልስ ልኮ እየተባልክ ያለው እንድምታ መጽሐፍ ማለት ነው። የሚስቁት በአንድምታ መጽሐፎት ነው ይሳቁት። አሁን ነው በአንድምታ ምናምን አይደለም፣ እየሳቁም አይደለም። ኦኬ አንተ አማርኛ መጽሐፍ አመጣ፣ የአምልኮ ክብር ትሰጣላችሁ ለድንግል ማርያም ብለህ የሆነ ክፍል አነበብክ አይደል? እሺ ኦኬ እሺ፣ እንደዛ ካልክማ አማርኛው መጽሐፍ ቅዱስ ደግሞ እያለ ያለው አንተ ያዝከው መጽሐፉ ማለት ነው። እሺ እንደዛ ካልክማ እያለ ያለው የማመልከው ያለው መልአኩን ነው። ስለዚህ መልአኩን ቅዱስ ጳውሎስ መልአኩን ያመልከዋል ወይ? ይህንን ከመለስክ ያኛው መጽሐፍ ትረዳዋለህ ነው። አሁን አማርኛው አጻጻፍ ስላልገባ ነው ያንን መጽሐፍ ትችት ውስጥ እየገባ ያለው ማለት ነው።
ኦኬ አማርኛው መጽሐፍ አሁን እኮ ወደዚህ የመጣ ነው። እኛ አሁን ግሪኩን የማወጣው እንግሊዝኛውን የሚያወጣው አማርኛ እርሶ አልገባሁትም። ለምንድን ነው ግሪኩ የምታወጣው? እርሶ አልገባሁትም፣ አማርኛ አልገባሁትም። አማርኛ አያውቁም። ምን ላድርግ? ኖ ስለዚህ ለዛኛው መጽሐፍ አማርኛ ካወቁ ይውሎት የሚለው ግልጽ ነው እኮ ይውሎት 23 ላይ ምን ይላል መሰሉት? የእርሱ የመሆንና ደግሞ እኩል ነው። ምንድን ነው ነገሩ? አልገባኝም። እሺ አሁን እኔ ሚት ላድርግና ሲጨርሱ አወራለሁ። እሺ ሚት አድርግልኝ። እኔ ማሳወራማ እኩል እያወሩብኝ ስለሆነ ወይ እኔ ዝም ልበልና ሲጨርሱ ላውራ። እኔ ማውራ ከሆነ 23 ላይ የእርሱ የመሆንና ደግሞም የማመልከው የእግዚአብሔር መልአክ በዚያች ሌሊት በአጠገቤ ቆሞ ነበርና ይላል። አሁን እዚህ ጋር የእርሱ መሆንና የማመልከው የእግዚአብሔር መልአክ ሲል የእግዚአብሔር መልአክን ነው የሚያመልከው እያሉ ነው አይደለም። መልአክ ከሚለው በፊት የእግዚአብሔር ሚላል። የእርሱ የመሆንና የማመልከው ያለው እግዚአብሔርን ነው እንጂ መልአኩን አይደለም። ይሄ ምድር ላይ ያሉት ኮሜንታሪዎች በሙሉ ምድር ላይ ያሉ ፍቺዎች በሙሉ እንግሊዘኛው ምኑም የእርሶም የቤተ ክርስቲያን አንድምታም ሁሉ ምድር ላይ ያሉ ፍቺዎች በሙሉ ይህንን ነው የሚሉት። እርሶ ግን መልአክ ነው ያመለከው እያሉ ነው። እና እርሶን ልቀበል እንዴ? አንድ አምጡ እኮ አልኩት አይደል? የቤተ ክርስቲያኒቱን የእርሶን እንኳን አንድምታ መጽሐፍ አያመጡም እንዴ? አንድ ማስረጃ አምጡ፣ አንድ ኮሜንታሪ አምጡ እንዴ። ዝም ብሎ እኔ ብያለሁ ይባላል እንዴ? እንዲህ ሰርች አድርጎ ማመልክ የሚል ነገር ሰርች አድርጎ የመጣውን ነገር አንብቦ ይሄ እንደዚህ ነው ይባላል እንዴ? አንድ ትርጉም አምጦ እንደዛ ብሎ ይፈታ። የእርሶ ቤተክርስቲያን ነው ያልኩት፣ የኔ አላልኩም። የአንድምታ መጽሐፍ ሊሆን ይችላል፣ የእርሶን አምጡ። የእርሶ ስኮላሮች ሊሆኑ ይችላሉ። አንድ የፈታ አምጡ። መልአኩን ነው የሚያመልከው ብሎ ይፈታ ማለት ነው። አማርኛው የሚለው እግዚአብሔርን ነው ማመልከው ነው። የእግዚአብሔር መልአክ ተብሎ ስለተገለጠ መልአኩን ነው የሚያመልከው ማለትም ማለት ነው እንዴ። ጨረስ ኤፍሬም? እሺ መሀል ላይ እኔ ጋር ደግሞ እንዳትገባ። ኦኬ ሉክ አሁን ምን አደረገ ኤፍሬም? ይኸው እናንተ ኦርቶዶክሳውያን ድንግል ማርያምን ታመልካላችሁ ብሎ አንድ መጽሐፍ ከፈተ። ያውም የአማርኛ መጽሐፍ ነው፣ ግዕዝም አይደለም፣ ሌላ መጽሐፍም አይደለም። ኦኬ አምልኮ የሚል ቃል ስለተጻፈ ብቻ ታመልካላችሁ ካልክ አማርኛው መጽሐፍ ምን ይላል? የሐዋርያት ሥራ ምዕራፍ 23 ላይ የማመልከው ይለና እግዚአብሔርን አይደለም የሚለው የእግዚአብሔር መልአክ ነው የሚለው። ሁላችሁ አንብቡት፣ አፕሊኬሽን ያላችሁ ማለት ነው። የማመልከው የእግዚአብሔር መልአክ። ስለዚህ እግዚአብሔር የሚል ከፊት ስለቀደመ እሱን ነው የሚያመልከው እንጂ መልአኩን አይደለም። ይሄ አያስኬድም ጨርሶ፣ ከቋንቋ ውጭ ነው። የእግዚአብሔር መልአክን ነው እያለ ያለው የሚያመልከው የእግዚአብሔር መልአክ። ኦኬ ስለዚህ እዚህ ጋር ቃል በቃል እንውሰደው ከተባለ የሚመለከው መልአኩ ነው ማለት። ጥያቄ እንጠይቅ። አንድ አስጨርሰኝ። እኔ እኮ መሀል ላይ አልገባሁም። እዚህ ጋር አሁን ቃል በቃል እንደተጻፈው ከሆነ የሚመለከው የእግዚአብሔር መልአክ ነው። ኦኬ ስለዚህ ቅዱስ ጳውሎስ መልአኩን ያመልከዋል ማለት ነው፣ አምላኬ ብሎ ፈጣሪ ብሎ። ኦኬ ስለዚህ ያኛው መጽሐፍ ስታመጣ እኔ ከመጽሐፍ ቅዱስ አመጣለና ልክ ሌላ ቦታን ብትሄድ ማለት ሌላ ጽሑፍን ብታመጣ ከመጽሐፍ ቅዱስ ማመጣልህ ቃል አለ። መጽሐፍ ቅዱስን አጻጻፉ ከተረዳኸው ሌሎች መጽሐፍትን አትተችትም ነው። ከቋንቋ አንጻር ማለት መተቸት አትችልም። ለምን? መጽሐፍ ቅዱስ ላይ የሚጻፉ ቃላት አሉ። አሁን ብዙ ነገሮች ማምጣት ይችላሉ ከመጽሐፍ ቅዱስ። ኦኬ ስለዚህ እኔ ከዚህ አንጻር ነው፣ ወደ ግሪኩ ወደ ምናምን አያስኬድም። እኔ እያወራን ያለሉ በአማርኛ ስለጻፉት ያጻጻፍ ዘይቤ ስላለ ያንን ወስደህ ታመልካላችሁ ድንግል ማርያምን አትበል። ይኸው የአንተ 66ቱ መጽሐፍ ላይ እንዲያም 81ዱ እንደዛ አይደለም የሚለው 66ቱ መጽሐፍ ላይ እንዲህ ብሎ ተቀምጠዋል። ስለዚህ ለዚህ መልስ ከሰጠ ለዛኛው መልስ ታገኛለህ ነው። ኦኬ እግዚአብሔር የሚል ከፊት ስለቀደመ የእግዚአብሔር እኮ ነው የሚለው እግዚአብሔር አይደለም ቀጥታ የሚለው የእግዚአብሔር መልአክ። ይሄ መጽሐፍ የሚለውን ላንብብ አንዴ። ይሄ መጽሐፍ ያስታርቃል። ለምንድን ነው አደሜ? እኔ እኮ እየጠበቅኩ እኮ ነው እሳቸው እስኪጨርሱ። አይደለም እዚህ ጋር መጽሐፉ ስለሚመልስ እኮ ምንድን ነው እየሆነ ያለው? ወይ በደቂቃ ይሁን ወይ አይደለም። አዳምጠኝ፣ እንደዚህ ይላል። ምንድን ነው አዳምጥ ደሜ? ውይይት ማን እየገባ ለአንተ እኮ ነው የማነብልህ። አዳምጠኝ። ቆይ ለእኔ አታንብኝ። እኔ በቂ ፋይሎች አለኝ። እኔ ቤት ነው ያለሁት። ችግር የለውም። ዛሬ የእናንተን ሁሉ መጽሐፎች እያወጣሁ ነው። ችግር የለውም። አንተ የምትለው ነው እየደገፈ ያለው ነው የምልህ። 80 ገባ 80 አንተ የምትለው እየደገፈ ነው። እንደዚህ ይላል። ይኸውልህ ያንተን አልፈልግም። እኔ ቤት ነው ያለሁት። መጽሐፎች በሙሉ አሉ እኔ ጋር አጠገቤ ማለት ነው። ላንብብና ወደ ሌላ ጥያቄ እንግባ። በቃ ሙጥት ማለት አያስፈልግም። አታንብብልኝ እያልኩ በግድሽ አንብብ። እኔ 80 መጽሐፍ
ይሄ 80 መጽሐፍ ነው። የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እኔ ለእርሱ የምሆንና የማመልከው እግዚአብሔር የላከው መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና ይላልና የማመልከው እግዚአብሔር ብሎ የ80 መጽሐፍ ይናገራል። የማመልከው እግዚአብሔር ብሎ 80 መጽሐፍ ይናገራል። ስለዚህ 66 ተሳስተዋል ማለት ነው አማርኛው ክፍል። 66ቱም ሳይሆን የተሳሳተው እርሶ ማንበብ ስለማይችሉ ነው። አንዴ አሁን እኔ እገባለሁ አልገባም? እኔ እገባለሁ አልገባም? አንዴ መምህር ቀጥተኛው አንዴ ይቅርታ። እሺ በዚህ ታምናለህ አለ ኤፍሬም? በዚህ ትርጉም ታምናለህ? ኤፊ ታምናለህ? በዚህ በትርጉም ምንድን ነው መጽሐፉ? የመጽሐፍ ቅዱስ መዝገበ ቃላት ታውቀዋለህ? ይሄ መጽሐፍ አውቃለሁ። የመጽሐፍ ቅዱስ መዝገበ ቃላት ታውቃለህ? አምልኮ የሚለውን አንሄድም። ጳውሎስ መልአክ አምልኳል ብለዋል። ሰላም ለኪ ጳውሎስ መልአክ እንደማምለኩን ጳውሎስ አምልኳል ብለዋል። አሁን ደግሞ ጳውሎስ መልአክ ጳውሎስ ያመለከበትን እናምጣ መጀመሪያ። አነበብኩልህ ኤፊ። አንተ ደግሞ የአራዳ ልጅ አይደለ እንደ ግድ ማስጠናት ልዝለላቸው ልዝለላቸው አሉ እንጂ የሚከራከሩት ጳውሎስ እኮ አመለከ ብለው ነው። መልአክ አመለከ ብለው አንዴ ደግማ አንብበው አንዴ እንድንማማርበት። አሁን ደግሜ ያነባለው ይሄ 80 መጽሐፍ ነው። ይሄ 80 መጽሐፍ ነው። ደግሜ ያነባለው ግን በትርጉሙ ላይ እንነጋገራለን። አምልኮ በሚለው ትርጉሙ ላይ እንደዚህ ይላል። 80 መጽሐፍ እኔ ለእርሱ የምሆንና የማመልከው እግዚአብሔር የላከው መልአክ በዚህ ሌሊት በአጠገቤ ቆሞ ነበር ይላል። በቃ አሁን ምንድነው እዚህ ጋር የሚለው በግልጽ አሁን በትርጉሙ ልክ ነው ማለት ነው። በቃ በትርጉሙ እንነጋገር። አምልኮ በሚለው አምልኮ፣ ስለዚህ አምልኮ ለእግዚአብሔር ነው የተሰጠው። አምልኮ የሚለውን ትርጉም እንነጋገር። አምልኮ የሚለውን ኖ እዛ ጋር ባሉት አባታችን ባሉት ይሄማ ለእግዚአብሔር ነው። የሐዋርያት ሥራ 27 ለእግዚአብሔር ነው። ኤፍሬም እዚህ ጋር ልክ ነህ ማለት ነው። አምልኮ የሚለውን ትርጉም ከኤፍሬም ጋር እንነጋገር። ከኤፍሬም ጋር እዚህ ጋር ለተናገረው አሁን እዚህ ጋር መጽሐፍ ቅዱስ ማግኘት እዚህ ጋር እኔም አለዋ እንደ ድንጋይ አረከኝ አለ አይደለ? ሐዋርያት ሥራ ምዕራፍ 27 ቁጥር 23 የእግዚአብሔር መልአክ አይደለም አምልኮ የተቀበለው፣ እግዚአብሔር ነው የተቀበለው። ተባረክ። አለቀ በቃ። ስለዚህ ኤፍሬም ልክ ነው። 80 የተናገረውን ነው የምንናገረው። ስለዚህ ኤፍሬም ልክ ነው እያልከኝ እኮ ነው። ልክ ነው ኤፍሬም። ቆይ ደሜ አንዴ እንትን ነጥብ እያስጣልኩ እኮ ነው ያለው ደሜ። ምን መሰለህ ማስጣል ሳይሆን መማማር ነው። ደሜ በቃ ተው፣ ነጥብ አስጥላል ብለዋል። ደሜ ሚውታርክ አንዴ ሚውታርክ ደሜ ሚውታርክ። እኔ ምን አልኩኝ? በ81 እንዲያም እንደዛ አይልም። 66 ላይ ግን የማመልከው የሚለው ግልጽ በግልጽ መቼ ሲሆን እዚህ ጋር እንትን አንብበዋል። አንተ ራስህ የማመልከው የሚለው የእግዚአብሔር መልአክ ነው የሚለው ቃል በቃል ማለት ኦኬ። ስለዚህ እዚህ ጋር ስለተጻፈ 66 መጽሐፍ ይጣላል ወይ የስህተት መጽሐፍ ተብሎ ስህተት አለበት መልአክ ይመለክበታል ተብሎ ይጥለዋል? ሰው አይጥለውም አይደል? ኦኬ የ81 ልክ ነው አጻጻፉ። ግን እዚህ ጋር መልአክ ማን ነው አምልኮ የሚለው ቃል ልክ ኤፍሬምን እንደሚያስበው ወይም ነው ብዙዎች እንደሚያስቡት እንዲሁ አምላኬ ፈጣሪ ብሎ ማምለክ አይደለም። ቃል በቃል እሱ ብቻ አይወክልም። እሱን ይወክላል፣ ግን እሱን ብቻ አይደለም። አምልኮ የሚለው ቃል መገዛትን ያመለክታል። መገዛት ከዛው ላይ እኮ አሁን ሰላም ከዛው ላይ እኮ ኤፍሬም ከዛው ላይ እኔ ያነበብኩትን በስነ ስርዓት አንብቦ ለእግዚአብሔር እንጂ መልአኩ አይደለም የእግዚአብሔር የተባለው እያለ በግልጽ ኤፍሬም ሲናገር ነበር። አይደለ ነበር አልነበረም? አማርኛውን እያነበበ ከተሳሳትኩ ምን ይበል ኤፍሬም እኮ ምን ይበል? ኤፍሬም ቃል በቃል እዛ ላይ ባለው ነገር ላይ ሲናገር
ምን ብሎ ነው ያነበበው ኤፍሬም? የእግዚአብሔር ስለ እግዚአብሔር ነው። ይኸው ለአንብበው ደግሜ እዚህ ጋር ይሄ የኛ መጽሐፍ ቅዱስ ነው አይደል? ቆይ መምህር ሰላም ለኪ ይሄ የኛ መጽሐፍ ቅዱስ ነው አይደል? ይሄኛው ኤፍሬም ማን ነው? የኔ ያንብበውና ቅድም ያነበውን ያንብበውና ሰው ሰምቶ ይፍረድ። እሺ ችግር የለውም። የሐዋርያት ሥራ ምዕራፍ 23 ነው አይደል? ምዕራፍ 27 ቁጥር 23 ኦኬ። ኦኬ የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና። እዚህ አሁን የማመልከው ያሉ ለማንን ነው? እዚህ ጋር እንደሚለው ከሆነ መጽሐፍ ቅዱስ እንደሚለው እዚህ ጋር የእርሱ ይላል ሲጀምር፣ የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና ይላል። የማመልከው ያለው ማንን ነው? የእግዚአብሔር መልአክ ነው አይደል? እኔ እንደዛ ትርጉሙ አሁን ተረጋግቼ ሳነበው አንዴ ተረጋግቼ ሳነበው ቃሉ ከላይ የእርሱ የምሆን ደግሞ የማመልከው ሲባል እግዚአብሔር አምላክን ነው። ሌላ የምንሄድበት አለ ሲባል ሳይሆን ቃሉ እያለ ያለው ንባቡ ቃሉ የሚለው ነው የማወራው። ስለዚህ እግዚአብሔር ነው እዚህ ጋር የሚለው የእርሱ